በረዶውንም አይቻለሁ፣ ሞቃቱንም አይቻለሁ። እንደዚች ሀገር ደጋ ወይና ደጋ ቆላማን የያዘ አየር የትም ቦታ አታገኝም። እዚች ሀገር እንኳን 135 ሚሊዮን አይደለም 270 ሚሊዮን ህዝብ በልቶ ጠጥቶ ዝናንቶ የሚኖርባት ሀገር ነች። ከሳሽም አቃቢ ህግም መርማሪም አንድም በህይወት የሉም። ሁሉም ሞተዋል። ወይ ራሱን ያጠፋ አንዳንዶቹ መረጃዎች አሉ። ሁሉም ሞተዋል ወይ ሁሉም ተባረዋል፣ የሉም በህይወት። እኔ ግን ጤናማ ነኝ አለሁኝ። አንተ አሸባሪ አፍጋኒስታን፣ ፓኪስታን የኖርክ ነቢላ ድንጋር የኖርክ ብሎ ወደ ሌላ አስማሚያ ከተል ሰርቲፊኬትን ሁሉ አቃጥሎታል። ዲግሪን ማስተርስ የነቢጅድን እያለቀስኩ እየለመንኩት ፍቃደኛ አልሆነ። ዩ አር ፍሮም ኢትዮጵያ ላይ በእንግሊዝኛ የስ ፍሮም ኢትዮጵያ አልኩት። እንዴት ብለህ ነው አንድ ኢትዮጵያ ሆነህ ይህን ትኬት ቆርጠህ እዚህ ሆቴል ውስጥ አርፈህ የምትመጣው አለ። እና ስለ ኢትዮጵያ ያላቸው ግንዛቤ አንድ ኢትዮጵያዊ ትኬት ቆርጦ ሆቴል አርፎ ተንቀሳቅሶ የሚኖር አይመስላቸው። በቃ ኢትዮጵያ ማለት ድሃ ልም ያለ የሞቱ ያችን ፒክቸሯን ባሳይ ማመን ያቅትሃል። አባይ የኢትዮጵያ መሆን አሁን ነው የተገነዘበው ሌላው ዓለም። በፊት ግን የግብፅ ከሰማይ የመጣ ትሩፋት የሚል ግምት ነበራቸው። እኛ በ65 እና 77 ለረሃብ ስንጋለጥ $1 አልሰጡንም፣ ይሳለቁብን ነበር። እንደውም የኤርትራ መገንጠል ማነው ትልቁ ሚና የተጫወተው? የቀይ ባህር አልባ እንድንሆን ያደረጉት ግብጾች ናቸው። አንድ ነገር ቢወረወርበት ይፈነዳል። ወደ ጎን 150 ኪሎ ሜትር የሚፈስ ውሃ ነው። ወደ ላይ ደግሞ 26 ሜትር ይፈሳል። ከሱዳን 30 ሚሊዮንን ጠራርቆ ግድቦችን አፈራርሶ ከ5 ቀን በኋላ አስዋን ግድብ ይደርሳል። ስለዚህ በመስተዋት ውስጥ የሚኖር ሰው ድንጋይ በሌላው ላይ አይወረወርም። በዚህ በግድቡ ላይ ያላሸነፉን በባህር በር ጥያቄ ላይ ሊያሸንፉን አይችሉም። ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው እንደ ቤተሰብ መሰናዷችን እንግዳ ይዘንላችሁ ተገኝተናል። የዛሬው እንግዳችን የታሪክ ተመራማሪው ፕሮፌሰር አደም ካሚል ናቸው። ከእሳቸው ጋር ቆይታ እናደርጋለን። ፕሮፌሰር ለጊዜዎትም ፈቃደኛም ስለሆኑ በጣም እናመሰግናለን። እኔም አመሰግናለሁ። እንግዲህ ሰፊ ነገር ነው የምናወራው ፕሮፌሰር። የተወሰኑትን እንዳስፈላጊነቱ እያጠበብንም ጉዳዮችንም እየሰበሰበን እንሄዳለን። ግን እንደ ቤተሰብ የምናወራበት ሀሳቦችን ቀለል አድርገን የምናያገርበትም ስለሆነ በተለይ ወደ ሌሎቹ ጉዳዮች ከማለፌ በፊት አንድ ወቅት ላይ ሲናገሩ በአንድ ወቅት መኪና ምን አይነት እንደሆነ እንኳን ማላውቀው የነበርኩ ሰው ሚንከባለል ድንጋይ ይመስለኝ ነበር ብለው ሲናገሩ ሰምቻለሁ። ከዛ ተነስተው እንግዲህ ዓለምን በጣም ብዙ ቦታ ዞረው ያዩ የሰሩ ያስተማሩ ሰው ነት። ከዚህ ከአንድ የገበሬ ልጅነት ተነስቶ እዛ ያለው ህይወት በጣም ሰፊ እንደሆነ አስባለሁ። ግን ለሚከታተሉ ሰዎች ትንሽ ማናቸው የሚለውንም ለማወቅ እንዲመች እስቲ ትንሽ ስለ ልጅነት እና ከዛ በኋላ አሁን ማንነቱን ወዳገኙበት ቦታ እስኪሄዱበት ያለውን ነገር ትንሽ ያጫውቱን። እሺ፣ አመሰግናለሁ። እንግዲህ መቼም የአንድ ሰው ህይወት ታሪክ ለሌላውም ትምህርት ሊሆን ይችላል ከሚለው አንጻር ነው። ሁልጊዜ የሰው ልጅ በህይወቱ ያሳለፋቸው ታሪኮች ወይም በእድገቱ ያሳለፋቸው ማነቆዎች ሁሉ ለሌላው ትውልድ ወይም ለሌላው ዜጋ ትምህርት ሊሆን ይችላል የሚለው ግምት ነው። የሀብታም ልጅ ሀብታም ሆኖ አይወለድም፣ የድሃ ልጅም ድሃ ሆኖ አይወለድም። ይሄ በተሞክሮ ያየሁት ነው። እኔ ለቤተሰቦቼ ምናልባት ለእናት ለአባቴ 6ኛ ልጅ ነበርኩኝ። እኛ ቤታችን የገበሬ ቤት ነው። አባቴም እናቴም የገበሬ ቤተሰቦች ናቸው። የተወለድኩት ሰሜን ወሎ በአሁኑ ጊዜ በህይወት የሌለች ወርሳ ሚሳ የምትባል መንደር የእጁ የሚባል አካባቢ እዛ ነው የተወለድኩት። የመጀመሪያ ህይወት ታሪኬን እንግዲህ ትምህርት የወሰድኩት ወይም የቀሰምኩት ነገር ቢኖር አንዳንድ ክስተቶች ነበር በቤተሰብ ደረጃ የተከሰተ። እነሱም ምንድነው? አንደኛ ያው የገበሬ ኑሮ ታውቃለህ በእርሻ ጋር የተያያዘ ነው በመሬት ጉዳይ እና የመሬቱ ዝግብ ነበረ ከአባቴና ከሆኑ ቅርብ ዘመዶቻቸው ጋራ። በዛ የተነሳ ወላጅ እናቴና አባቴ ከታላላቅ ወንድሞቼ ጋር የእርሻ ሰብልን ወይም ጥጥ ለመሰብሰብ ወደ እርሻ መሬታቸው ይሄዳሉ።
እኔና የተወሰኑ ወንድሜና እህቶቼ 2 እህቶቼ ቤት ውስጥ እንዳለን ሰውየው ይመጣና አውጥቶ ከቤት ውስጥ ቤታችንን ያቃጥለዋል። የገበሬ ንብረት ታውቃለህ፣ ቤት እንግዲህ መጋዘኑ እሱ ነው፣ መኝታ ቤቱ እሱ ነው፣ የእንግዳ መቀበያው እሱ ነው። ሁሉም ነገር በአንድ ጊዜ ይወደማል። ያንን ያዩ ወላጆቼ ከታች እየሮጡ ሲመጡ ቤት ተቃጥሏል፣ ንብረት ወድሟል። ተሰደን ነው ያደርነው ወደ ተውለደሬ የምትባል መንደር፣ ሺኮወርሳ ሚሳቃ የምትባለው ወደ ተውለደሬ የምትባል መንደር ሄደን ተሰደን አደር። እዛ እንደደረስን ያስከተለው የዛ የቃጠሎ ብሶትና ውጤት ሳይሆን አይቀርም ወላጅ አባቴንና 2 ታላላቅ ወንድሞቼን በአንድ ጊዜ አጣሁኝ። ቤት የለንም። እንግዲህ እኔና በእድሜ ትንሽ ከፍ የሚሉ 2 ወንድሞቼ፣ ትንንሾች ደግሞ አሉ። እናቴ ቤት ይዛ እንግዲህ ያንን የምታስተናግድበት ቤት አልነበረም ማለት እንችላለን። ከዘመድ ቤት ተውሰን ነው እዛ ቤት ውስጥ እድገታችን የጀመረው። ታላቅ ወንድሜ አሁን በህይወት ያለው 93 ዓመት እድሜ ያላቸው ሳውዲያዊ ናቸው በአሁኑ ጊዜ። እሳቸው ከሚኖሩበት መንደር ወይም ከሚማሩበት ኦዳ ከሚባለው ወረባቦ አካባቢ ከዛ መጥተው እኛን ማሳደግ ጀመሩ። እንግዲህ እኛን ሲያሳድጉ እኛን በመንከባከብ በመጠበቅ ቁርአን በማቅራት ነበረ። ቀን ጥጃ እንጠብቃለን፣ ማታ ቁርአን እናነባለን። በማገዶ ነው የምንቀራው። ያው እንደምታውቃት ማብሪያት የለም ምን የለም። በዚህ አይነት ሁኔታ ላይ ያለን ታላቅ ወንድሜ አሁን ያልኳችሁ ከዚህ ተጉዘው ወደ ሳውዲ አረቢያ ሄዶ ሳውዲ ዜግነት አገኙ። ይሄ ዛሬ 57 ዓመት ነው የምነግርህ። እንግዲህ ያን ጊዜ እዛ እንደደረሱ እንዳልኩ ቤት የለንም መጠለያ። ያ አሳስቧቸው እዛ ከሄዱ በኋላ 3 ጠገራ ብር ነው ያን ጊዜ ማዘር ቴሬዛ የሚባል ጠገራ ብር፣ ወረቀት አይታወቅም። ሀጅ ለሄዳ መሐመድ ሀሰን ለሚባል በሱ ላኩና ቤት ተገዛ። አሁን መጠለያ ቤት አገኘን ማለት ነው። ቤቱ ሲገዛ በሩ ጣውላ ነበረ። ለካ የበሩ ሌላ ክፍያ ነበር፣ አልተከፈለም። ከጊዜ በኋላ ቤቱን የሸጡልን መጥተው በሩን እናወጣዋለን አሉ። ለጅብ አጋልጣቸው ልትሄዱ ለምን ስንላቸው መከፈል አለበት አሉ። ስንት ነው ሲባል 1 ሽልንግ 50 ሳንቲም ማለት ነው በዛ ጊዜ። ያ ተከፍሎ ቤት ከነ እንትኑ ተገኘ ማለት ነው ከነ በሩ። በዚህ አይነት ቀጠሉ። እንግዲህ ያን ጊዜ እሳቸው በሄዱ በ3 ዓመታቸው በአስቸኳይ ላክ አምጡልኝ ደም ብለው አዘዙ። እኔን ከገጠር ሼህ መሐመድ አሚን የሚባሉ አላህ ይማራቸው የእሳቸው ጓደኛ ነበሩ። እሳቸው መጥተው በአስቸኳይ ትፈለጋለህ እና ቶሎ ብለው አንጠልጥለው ወደ ከተማ። መጀመሪያ ጊዜ ቦሩ ደረስን። ሀይቅ ስንደርስ ያን ጊዜ ነው መኪና ያየሁት። በኋላ ጠየኳቸው፣ ይሄ የሚንከባለለው ቆርቆሮ ምንድን ነው ስላቸው፣ ይሄ መኪና ይባላል ዝም ብለው አሉኝ። ከዛ እዛ ላይ ወጡኝና ደሴ ያደር። ደሴ ስናድር ኦልሞስት ያን ጊዜ በግምት የ7 ዓመት እድሜ ያለኝ ማለት እንችላለሁ። ብርድ ነበረ ከተማው ላይ ትንሽ ለሊሰቃይ። ያ ሱቅ ውስጥ ነበር ያረፍነው። የሱቁ ባለቤት ብርድ ልብስ አምጥቶ አለበሰኝ። በአጋጣሚ የዛ ሰውዬ ውለታ በኋላ ልከፍል ነው ሳውዲ ከሄድኩ በኋላ። ያው ከዛ ወልዳዬ ገባን። ወልዳዬ ትንሽ መታወቂያ ማንነት የምትገልጽ ወጣ። ከዛ መቀሌ ገባን። ከመቀሌ አስመራ ዲሲፓሲ የምትባል ነጭ ወረቀት ያቺ ወጣችልን፣ መጓጓዣ ማለት ነው። በአውሮፕላን አይቻልም ህፃን ስለሆነ ተባለ። ምጽዋ ገባን። ምጽዋ በመርከብ ባኸሸብ የሚባል መርከብ 282 ብር ነው ደርሶ መልስ የተከፈለው በዛን ጊዜ። ከዛ ወደ ጅዳ ተጓዝኩ። ጅዳ ስደርስ ወንድሜ የተቀበሉኝ። ከዛ እንግዲህ አዲስ ህይወት ተጀመረ። አረብኛ ቋንቋ የለም፣ ትምህርት የለም፣ ምንም አልተጀመረም። ፓስፖርት የለም፣ መታወቂያ ሊሲፓሲ ናት ያለችው። እዛ ከደረስኩ በኋላ ወንድሜ የሃይማኖት አስተማሪዎች አሉ ተቀድሰው መካ፣ እሳቸውም እዛ አገልጋይ ናቸው። እዛ ገብቼ ከማታ ማታ እዛ አዳምጥ ነበር። ትምህርት ቤት ሲሄድ ፓስፖርት አምጣሉኝ። ኤምባሲ ሲሄድ ደግሞ አይ አንተ በሀጅ ነው የመጣው በሊሲፓሲ ተመልሶ ወደ ሀገር ግባችን ፓስፖርት አይሰጥህም አሉኝ። ፓስፖርት ከሌለ ደግሞ ትምህርት ቤቱ መዝገብ አይቻልም። አጋጣሚ ንጉስ ፋይሰል በዛን ጊዜ ሌሊት እየተደበቁ 3-4 አጃቢ አጅቧቸው ይመጣሉ። እዛ ተቀደሰው መካ ወንድሜ ናቸው የሚያስተናግዷቸው። እኔ ራቅ ብዬ ቁም ያለውን ይሄ ምን ነው ሲሏቸው
አሁን ይሄማ ወንድሜ ነው እናት አባቱን አጡ ላሳድገው አምጥቼ ነው ታዲያ ምን ትፈልጋለህ ሲሉ ዜግነት ቢሮ ወዲያው ይፈቀድ ነበር። ያን ጊዜ በነፃ ነበር የሚሰጠው። መኖሪያ ፈቃድና ለትምህርት ቤት ትእዛዝ ተባለ። ወዲያው አዘዙልኝ። በዛ ትእዛዝ መሰረት በሁለተኛው ቀን ትምህርት ቤትም ተመዘገብኩ። ከአንደኛ እስከ 12ኛ እንግዲህ ላሳጥርልና በቃ ጨረስኩ። ከዛ ጨርሼ ደግሞ ኪንግ አብዳላዚዝ ዩኒቨርሲቲ ገባሁ። ይሄ ሁሉ ሲሆን እንግዲህ ፓስፖርት በኋላ ነው በስንት ስቃይ ያገኘሁት ከኤምባሲ። ፈቃደኛ አልነበሩም የሚሰጡኝ። እኔም ኪንግ አብዳላዚዝ ዩኒቨርሲቲ ገብቼ እንግዲህ በኪንግ አብዳላዚዝ ዩኒቨርሲቲ እኔ 778 የመጀመሪያ ኢትዮጵያዊ ነኝ ማለት እንችላለሁ። እዛ ሰቃይ ነበርኩ፣ ጎበዝ ተማሪም ነበርኩኝ። የምመረቅ ቀን ደብዳቤ ለኤምባሲ ተጻፈልኝ ተገኙ ተብሎ። አይ የውጭ ጉዳይ ሚኒስቴር እናስፈቅደን ነው እንጂ አንገኝም ብሎ መልስ ሰጡ። አለቀስኩ በጊዜው። አጋጣሚ መደኔ ላቂ ይባላል ዶክተር ዲኔ እቅፍ አድርጎ ስሙ አንተ እኮ የእኛ ልጅ ነህ ተዋቸው እርሳቸው እነሱ አሁን ይሄ ንጉሥ ሰልማን አማካሪ ሆኗል በአጋጣሚ። ከዛ እነማንም ዲግሪን ይዤ መጣሁኝና ተግባራዊ ደግሞ አመዛዙልኝ ስላቸው ይሄ በአረበኛ ስለሆነ እዚህ ሀገር ቦታ የለውም ይዘህ ተመለስ ተባልኩ። ይዤ ተመለስኩ። ከዛ ተመልሼ ካይሮ ሄድኩ። ካይሮ ሄጄ ተመዘገብኩና አንድ ቀን ከዕለት ዕለት አንድ ዶክተር ሙክታር የሚባል አስተማሪ ግብፃዊ ነው ስለ ኢትዮጵያ መጥፎ ፒክቸር የ77ን ረሃብ አንስቶ ብቻ ኢትዮጵያ ማለት የረሃብ ሀገር የችግር ሀገር ብሎ ጽፎ ሮዘሪ ዩሱፍ የምትባል መጽሔት ላይ አውጥቷል። ጠዋት ስገባ የማሌዥያን ኢንዶኔዥያ ጓደኞች ተሳለቁብኝ። ችናት ያንተ ሀገር አሉ። እንዴት ሊሆን ይችላል አልኩኝ። ገባውና ዶክተር ምን መሆኑ ነው? እኔ እኮ አገሬ ውሃ ባለ ንብረት ነች፣ የአባይ ባለቤት ነች። ስለዚህ ይሄ ጭንቅላቶ ላይ ያለው እውቀት የተገነባው በእኔ ውሃ ነው። ግን እኔ አስተዳደር የለኝም። ልክ ነው። ተናደደ። ቀይ እስክሪብቶ አመጣና ነጥብ ያዘበኝ። ከዛ ሳይ ሁኔታውን አላማረኝም። ቀጥቼ ወደ ፓኪስታን ሄድኩ። እዛ ሄጄ እንግዲህ ማስተርስ እና ፒኤችዲ ሰራሁ። ከዛ ተመልሼ ቱሪዝም በኢትዮጵያ መነሻ አድርጌ አላማ እቅድ ነበረኝ። ተንቀሳቀስኩ፣ አልተሳካም። በነለገሰ አስፋው የግል ትራቨል ኤጀንሲዎች ወረሱ የሚል ትእዛዝ ሲመጣ ቢሮውም ተወረሰ፣ መኪናዎቹም የተወሰኑ ተሸጡ። ተመለስኩ ወደዛው። ከዛ በኋላ ወደ ጥናትና ወደ ግል አረብ ግንኙነት ላይ ገባሁ። ነው ሌላ ብዙ ስራ አለ እንግዲህ። ያ በዚህ አይነት የመጀመሪያው ዙር ህይወት አለፈ። ከዛ ኢህአዴግ ሲገባ እንደ መጽሔት መሰረትኩኝ። እንግዲህ የዲሞክራሲ ዘመን የሚባለው ነገር ተፈጠረና አፍሪካ ቀንድ የሚባል መጽሔት መሰረቱ። እሱን መስርቼ እየሰራሁ እያለሁ እኔም ትንሽ ምላሴ ረዥም ነው እንግዲህ የገበሬ ምላስ ሁልጊዜ ደፋር ነው። ወይ አልማ ወይ አጥፋ የሚል ግጥም ጻፍኩና በዛች ምክር ተሰጠኝ። በጫካ ፖለቲካ ከተማ መስተዳደር ይከብዳል የሚል ደግሞ ጻፍ። ሁለተኛው ማስጠንቀቂያ ተሰጠኝ። ሶስተኛው ላይ ከበድ ያለ ነበር። በዛን ጊዜ ኤርትራ በቡና በዓለም ሁለተኛ ቡና ላኪ ተብላ በስጭት ጅዳ ላይ ያለው ሳይ ኤርትራ አንድም ዛፍ የላትም የቡና እንዴት ሊሆን ቻለ? በኢኮኖሚ ኢትዮጵያዊ በፖለቲካ ኤርትራዊ የሚለውን ጻፍኩ። ያች እንግዲህ መቅሰፍት ነበረች። ከዛ ወስደው ማዕከላዊ 1-2 ወር ካሹኝ በኋላ እንደገና የአንዋር መስጊድ ኬዝ ወጣ። ወደ ከርጀሌ ልከው 3 ዓመት አሹኝ። ከ3 ዓመት በኋላ ተፈትቼ ወደ ውጭ ሀገር ሄድኩ። እንደገና መልሼ እናው ይሄ ይመስላል እንግዲህ እዛው እናው ትኩረት ያደረኩት የኢትዮጵያ ታሪክ በተለይ የነ ነጃሺ የነ ቢላል እስላማዊ ስደቱ ዓላማው፣ እቅዱ፣ ውጤቱ ዓለም አቀፋዊ መነጋገሪያ ሆነ። እኔ የተማርኩት በአረበኛ ነው። መረጃዎች በሙሉ በአረበኛ እጅ ላይ ይወድቃሉ። ነቢዩ መሐመድ ወደ ሀበሻ ሄዱ ነው ጃሉት፣ ወደ ሱዳን ሄዱ አሉ። ሱዳን ፕሮፌሰሮች ተነስተው ግጥም አድርገው እስላማዊ ስደቱ የኛ፣ ነጃሺ የኛ፣ ቢላል የኛ ብለው ጻፉ። ፕሮፌሰር አብደላ ጠይብ ይባላል፣ ነፍሱን ይማረው፣ ሞተ የዛሬ 4 ዓመት። ያንን ሳይ ትንሽ መሸኩና እንዴት ነቢዩ ያሉት ወደ ሀበሻ፣ ሱዳን የሀበሻ ብትሆን እቀበላለሁ፣ ግን ሀበሻ የሱዳን ነበረች ይባል ትንሽ ከታሪኩ ጋር የተዛባ ነገር ነው አልኩና ስጠብቅ በአጋጣሚ አምባሳደር ኦስማን የሚባል የሱዳን አምባሳደር ጅዳ፣ እሱ ጋር ተገናኘን። ይሄ ፕሮፌሰር አብደላ ጠይብ ለኡምራ መጥቶ ነበር። ፕሮፌሰር እንደው ከምን መነሻ አድርገው ነው ይህንን ታሪክ የእርሱ አድርገው የጻፉት ስለው ከት ብሎ ሳካ፣ እናንተ አልፈለጋችሁትም፣
እኛ በአፍሪካዊነታችን ወስደን ተጠቅመንበታል። ካሁን ጀምሮ እጄን አነሳለሁ ግን ባለጉዳይ ከወካለኝና ከዛ በኋላ ቆመሱ ሌሎችም የሱ ጓደኞች። ቀጥሎ ደግሞ ሶማሌዎች ወደ 6000 ስኮላርሽፕ ቱርክ ውስጥ አግኝተውበታል። የነጃሺ ልጆች በማለት አሜሪካ ውስጥ የነጃሺ ልጆች ብለው ኤርትራውያን ወደ $100,000 ሰብስበውበታል። አሁን የነጃሺ ታሪክ ለሌሎች ዜጎች መጠቀሚያ ሲሆን እኛ ባለቤት አልባ ሆነና ይሄ ነው አንዱ ወደዚህ ታሪክ ለመመራመር ግዴታ ያስገደደኝ። ሞስት በዓለም አቀፍ ደረጃ ለውጥ አምጥቼበታለሁ። ነጃሺ የኢትዮጵያ እንደሆነ፣ ቢላልም የኢትዮጵያ እንደሆነ፣ እስላማዊ ስደቱ ወደ ኢትዮጵያ እንደሆነ የሁሉ መረጃዎች የዓለም ሙስሊም 2 ቢሊዮን ሙስሊም በዓለም ለዚች ሀገር ባለ ዕዳ መሆኑን በየአንዳንዱ መድረክ በተሳተፍኩበት በኤስያም፣ በአውሮፓም፣ በሞሮኮም በሁሉም አሸንፌ ወጥቻለሁ ማለት እችላለሁ። ግን ያንን ከውጭ ያለንን ክብር ይዘህ አዲስ አበባ ኤርፖርት ስትደርስ ታጠዋለህ። እርግማን ይሁን ምርቃን ይሁንም አሁን ያለሁበት ቢሮ ምናልባት የእስልምና ጉባኤው የዚህ አሁን እንቅስቃሴውን ጀምሮ ይህን ታሪክ የማደስ የማሳወቅ ስራ በሰፊው የውጭ ግንኙነትን ይዣለሁ። በዚህ ላይ እየሰራን ነው። ምናልባት በአጭር ጊዜ ለውጥ ይኖራል የሚል ተቀባይነትም አግኝተዋል። ማሌዥያም ተጋብዣ ነበር። ሞሮኮም አባል ነኝ። የድርጅቱ መስራች ነኝ። እዛው የንጉሱ ወደ ሌሎች ሀገሮችም እየዞርኩ ትምህርትና ኮንፈራንሱን እሰጣለሁ። ጥሩ ተቀባይነት አግኝተዋል። እኛም የምንፈልገው ይሄ ለቱሪዝም ለኢንቨስትመንት ጥቅም ያለው መሆኑን የዓለም ሙስሊም በሙሉ ለዚች ሀገር ባለ ዕዳ መሆኑን ግንዛቤ እንዲይዝ የሚደረግ ስራ ነው። የቤት ስራ እየተሰራ ያለው መረጃዎች አሉን። ከ250 ቢሆን በላይ መረጃዎች አሉ። ቀረጻ በአልጀዚራ በሲኤንኤን ሳይቀር በሙሉ እስካሁን ድረስ በአልጀዚራ ብቻ የተቀረጽኩት 2.6 ሚሊዮን ተከታታይን አትርፏል። በዓለም አቀፍ ብዙ ለውጥ መጥቷል ማለት ነው። እንግዲህ ጠቅለል ባለመልኩ ይሄ ጉዞ ይሄን ይመስላል ያለፈው ታሪክ በመጠኑ። እሺ እንግዲህ በጣም ብዙ ሀገር ተጉዘዋል አይደለ? ፕሮፌሰር ሲያነሱ ሰማለሁ። እስካሁን ድረስ 514 ጊዜ ተጉዣለሁ በአየር 514። አሁን መጨረሻ ያለፈው ሳምንት የመጣሁበት 514ኛ ነው። ዓለም ማይነስን በረዶውንም አይቻለሁ፣ ሞቃቱንም አይቻለሁ። እንደዚች ሀገር ደጋ ወይና ደጋ ቆላማን የያዘ አየር የትም ቦታ አታገኝም። ይህን አየር የኢትዮጵያን አየር በቀን $1 ሚሊዮን በቱሪዝም ትሸጠዋለህ አይንህን ጨፍነህ። ግን ኢትዮጵያን የማስተዋወቅ ስራ አልተሰራም። ኢትዮጵያ ማለት እኔ ኢትዮጵያኖች የማያውቋትም ሌላውም ዓለም ግንዛቤ አልያዘም። ኢትዮጵያ ለየት ያለ ታሪክ ያላት ናት። ጠለቅ ብለህ ስታነባት እዚች ሀገር እንኳን 135 ሚሊዮን አይደለም 270 ሚሊዮን ህዝብ በልቶ ጠጥቶ ዝናንቶ የሚኖርባት ሀገር ነች። በምንም አይነት በረሃብማ አይወሳም። በየ3 ወሩ በየ4 ወሩ ማምረት የምትችልበት ሀገር ነው። አንዳንድ ጊዜ ያስቃል። አሪቴ የሚባል ሽታ ያለው ቅጠል አለ። እዚህ ሀገር በየቡና ቤቱ በር ላይ እየተረገጠ ይገባል። ፈረንሳይ ብትወስዱ አንዱ ችቦ $5 ነው ዋጋው። የሽቱ ፋብሪካ ዋና ኬሚካል ነው። ስለዚህ ኢትዮጵያኖች ኢትዮጵያን የማያውቋትን ሌላው ዓለም እንዲያውቃት አላደረግንም። ይሄ ነው ድክመታችን። እሺ እንግዲህ ወደ ዝርዝር አድርገን የምናያቸው ብዙ ጉዳዮች ይኖራሉ። ወደ እነሱ ከመግባታችን በፊት ግን እንደው ጥያቄ የሆነብኝን ነገር ላንሳሎት። በልጅነቶት ከዚህ ሀገር ወጡ፣ በግራጁዌት ሲያደርጉም አልተገኘለትም። ከዛ መጥተው ደግሞ ታሰሩ። አሁን መልሰው በዚህ ጊዜ ላይ አሁን ይህን ስናወራ ደግሞ ለዚህ ሀገር ቆሞ የሚከራከሩ ሰው ኖት። በመሀል እነዚህ ነገሮች ሲመጡ አላኮረፉም ነበር እዚህ ሀገር ላይ? በስርዓቱ ላይ ላኮርፍ እችላለሁ። እኔ ዋናው ጠንካራ ጎኔ ብዬ ለራሴ ወስደው በሀገሩ ላይ ማኩረፍ አልቻልኩም። እውነቱን ነው የምናገር። ውጭም እያለሁ ምናልባት ተማሪ ሁኜ ሁልጊዜ መካ ውስጥ መካ እንግዲህ ጉድጓድ ቦታ ነው። ሞገዱ አይደርስም። የሬዲዮ ስርጭቱ ቴሌቪዥኑማ አይታለምም። የሀገራችንን ዘፈን ለመስማት ቅዳሜና እሁድ ወደ ጣይፍ የሚባል ተራራ 120 ኪሎ ሜትር ሄደን በመኪና የሽምብራው ጥርጥር የዛፎቹ ፍሬ የትሜትን ዙሬ ትዝ አለኝ ሀገሬ የሚለውን ነበር የምንከታተለው። እና በዚህ ነው ያለፈው ታሪክ እና ናፍቆቱም ፍላጎቱም ስቲል ማስታወሳቸው ከጓደኞች አብሮ አደጎች ከብት ስንጠብቅ ወንዝ ለወንዝ ስንሄድ ገናውን ስንጫወት ያ ሁልጊዜ ከአእምሮ አይወጣም። ከዚህ አንጻር ከሀገሬ ጋር ያስተሳሰረኝ
ይሄ ነው ማለት እችላለሁ። ሌላውን ዓለም አይቼዋለሁ አልኩ። ሌላውን ዓለም እንደ ኢትዮጵያ ቆንጆ ሀገር የለም። ምናልባት ውጭ ስትሄድ ሰውነት ጨምሮ ክብደቱ ምኑ ይሄ አርቲፊሻል ክብደት ነው። የፈለግከውን መብላት ትችላለህ፣ ሁሉ ነገር። ኢትዮጵያ ግን ተፈጥሯዊ የሆነ አየር ለሰውነት ሁሉ ተስማሚ የሆነ ምናልባት ሰውነቴን የማድሰው ውጭ 1 ወርም ቆየው ወይም ከ15 ቀንም ቆየው ሰውነቴ ተቀይሮ እመጣለሁ። እዚህ ከመጣ በኋላ በ8 ቀን ውስጥ ወደ ነበርኩበት እመለሳለሁ። ይሄ ተፈጥሯዊ ሁኔታ አየር የምታሸጥበት። ሳውዲ እኮ በደቂቃ አየር ኮንዲሽን ካልተጠቀምክ ማለፍ አትችልም። ሙቀቱ ያ ደግሞ ጤናም አይደለም። ያ ሙቀቱ ውሃ እንዲጠጣ ያደርግሃል፣ ብዙ እንድትበላ ያደርግሃል፣ ጣፋጭ ነገር እንድትወስድ ያደርግሃል። ያለ ሰውነት ራሱ ተስማሚ አይደለም። ኦልሞስት እኔ በዚህ ዕድሜ አሁን 70 ተቃርቤያለሁ በግምቱ በተሰጠኝ። ሳውዲ ቢሆን ምናልባት መንቀሳቀስ አልችልም ነበር ማለት እችላለሁ፣ ግን እዚህ እንደ ልብ እንቀሳቀሳለሁ። አሁን ስኳር፣ ደም ብዛት ከርቸሌ ያገኘኋት ውጤት ነች፣ ግን ያችን ብትሆን ጤናማ ነኝ ማለት እችላለሁ። ይሄ የተፈጥሮ አየር ስላለ የተፈጥሮ ምግብ ስለምትገባ ስለምትመገብ ኢትዮጵያ ውስጥ መኖር ትችላለህ፣ ማርጀትም ትችላለህ፣ ጤናህን ጠብቀህ ማለት ነው። ሌላው ዓለም ግን አርቲፊሻል ነው። እሺ፣ ቅድም የስሩን ነገር ሲያነሱ አሁን ነካ አደረጉና ብጠይቆት የነበረው 3 ዓመት ትንሽ ጊዜ አይደለም። ምን ሰጥተው ምን አግኝተውበት ወጡ፣ ምን አተው ወጡ የሚል ነገር ልጠይቆት ነበረ። ስለሱ ያን ጊዜ ፍርድ ቤት ነው። እኔ አንዱ ትልቁ ነገር ከሳሽም አቃቢ ሕግም መርማሪም አንድም በህይወት የሉም። ሁሉም ሞተዋል ወይ ራሱን ያጠፋ አንዳንዶቹ መረጃዎች አሉ። ሁሉም ሞተዋል ወይ ሁሉም ተባረዋል፣ የሉም በህይወት። እኔ ግን ጤናማ ነኝ አለሁኝ። እስካሁን ድረስ እየጮኩ ነው እንጂ እነሱ ሲመረምሩ ሲያስሩኝ ያን ጊዜ አንዱ ከመርማሪዎች አንዱ ራሱ ትንሽ ግፈኛ ነበረ። በጣም ዘግናኝ። 2 ሽጉጥ ይዞ ነው፣ 1 ሽጉጥ እዚህ ላይ 1 ሽጉጥ እዚህ ላይ። አንተ አሸባሪ አፍጋኒስታን ፓኪስታን የኖርክ ነቢላ ድንጋር የኖርክ ብሎ ወደ ሌላ ስማሚ ያቀጠል ሰርቲፊኬት ሁሉ አቃጥሎታል። ዲግሪ ማስተርስ ፒኤችዲ እያለቀስኩ እየለመንኩት ፍቃደኛ አልሆነ። ይሄ ሁሉ አልፏል፣ ግን የለም። እኔ ከርቸሌ በወረድኩ በ2ኛው ወር እንዴት እንደጠፋ ጠፍቷል አሉኝ። ለፈጣሪ ምስጋና አቀረብኩ እየለመንኩት። እኔ የገበሬ ልጅ ነኝ፣ የሀብታም ልጅ አይደለሁም፣ የባለስልጣን ልጅ አይደለሁም። ለዚች ሀገር ጥሩ ዓላማ ፍላጎት ነው ያለ፣ ባካችሁ ታው ብዬ ብል መከር። እነሱም የሉም፣ እኛ አለን። ግን አልተፈረደበትም። የዘንበረ ሁኔታ ተቀመጠ። ነፃ ነው የተባልኩት። ስቲል ይግባኝ አለ ወደ ከፍተኛ ፍርድ ቤት። ያም ተዘጋ። ሰበር ላይ አቤት አለ። እሱም አቃቤ ሕጉ ሁላችንም የከሰስን የታወቀ አቃቤ ሕግ ነበር። ሰበር ላይ ሄደ። ሰበር ላይ የሚዘጉበት። ከዛ በኋላ እንግዲህ ፕሬዚዳንት ነጋሶ ጊዳዳ ጽህፈት ቤት ብቻ ነው የቀረ። ምን ቀረ አልኩት። ሳቃለና አሸንፈኛል ይቅርታ ብሎ ሸኘኝ። እንደማንም እሱም ወደ ዛኛው ዓለም ተሰናብቷል ያለው። እንግዲህ ወጣትነቶትን ረጅሙን ጊዜ ውጭ እንዳሳለፈ ሰው የቋንቋው ነገር ሁሌ ይገርመኛል እና ከአማርኛ ጋር እንዴት ሳይለያዩ እንዴት ጠብቀውት ሊቆዩ ቻሉ? ምንድነው ሚስጥሩ? እንዳልኩን የመጀመሪያም ትምህርት ቤት አልገባሁም። ኢትዮጵያ ውስጥ ውጭ አረበኛ ነው ትምህርቴ በሙሉ ከላይ እስከታች። ግን ለሀገሬ የነበረኝ ፍላጎት ቋንቋ ለማብሬ እንዲገፋ አደረገኝ። ኤምባሲ ሁልጊዜ አልጠፋም ነበር። ኢትዮጵያ ቆንሲላም ኤምባሲውም ሲኖር፣ ስለዚህ ከማህበረሰቡ ጋር በደንብ ገናኝ ነበረ። ያን ምናልባት እንኳ የመጀመሪያው አክሰንት ወይ አክሰንቱ ቋንቋ ወሎዬም ቢሆን ዳሎችን በደንብ እናጠብቃለን የሚላለን እኛ ወሎዬ ይችላል። በዚህ ሳለቁብኝ ነበር አንተ ወሎዬ በማለት በዚህ ለዩ ነበረ። ግን ያቸው የገጠሯ ቋንቋ ስለነበረች እንጂ አልሄደችም። ግን መጽሔቶችን መጀመሪያ በተለይ የአፍሪካ ቀንድ መጽሔትን ዓላማው እቅዱ ይዞታው የኢትዮጵያን ገጽታ ለመቀየር ነበረ አሁን ብዬ የጀመርኩት ኢትዮጵያን የማስተዋወቅ ስራ። ምክንያቱም ኢትዮጵያ በውጭ ግብጾች በተለይ ግብጾች ጋር የነበረኝ ግፊትና ግንኙነት ጥሩ አልነበረም። በጊዜው ቢሆን ከአስተማሪም ጋር ተጣልቻለሁ፣ ከሜዳውም ጋር ተጣልቻለሁ። እነሱ ጋር ስለ ኢትዮጵያ ሲያቀርቡ የነበሩት የረሃብ ሀገር፣ የችግር ሀገር ይሆናል የድን ሀገር ከኔ ውሃውንም አፈሩንም እየወሰዱ በእኔ ውሃ እየኖሩ በእኔ ላይ ገደል ተጥለዋል። ግን መጥፎ
ስያሜ ነበር። እና አንድ ጊዜ ከማስታውሳቸው አንድ ሴሚናር ተጠርቼ ወደ ግብፅ ለመሄድ 5 ኮከብ ሆቴል ሰሜራሚስ የሚባል ነበር ማርፈው። ቲኬት ያዝኩት ጀዳ፣ ዱባይ፣ አዲስ አበባ የሚል ነው። ካይሮ አዲስ አበባ ይላል። እና ካውንተሩ ላይ ያለው 100 አለቃ እያገለባበጠ ያህል አሁን 10 ደቂቃ ያህል አቆመኝ። ምንድነው ችግሩ አልኩት። ዩ አር ፍሮም ኢትዮጵያ ላይ በእንግሊዝኛ የስ አይ አም ፍሮም ኢትዮጵያ አልኩት። እንዴት ብለህ ነው አንድ ኢትዮጵያ ሆነህ ይህን ትኬት ቆርጠህ እዚህ ሆቴል ውስጥ አርፈህ የምትመጣው አለ። አሁን ወደ አረበኛ ገባው። ቀጥታ ወደ አረበኛ ገባውና ይቅርታ አልኩት። እናንተ እኮ ይሄ ትከሻ ላይ ያለው ኮከብ የተሰራው የተገነባው በእኔ ውሃ ነው። እኔ የአስተዳደር ችግር ነው ያለብኝ፣ የውሃ ችግር የለብኝም ስለው ከካውንተሩ ላይ ወርዶ ይቅርታ ጠይቆ ሸኘኝ። እንዳንዱ ያጋጥመዋል። እና ስለ ኢትዮጵያ ያላቸው ግንዛቤ አንድ ኢትዮጵያዊ ቲኬት ቆርጦ ሆቴል አርፎ ተንቀሳቅሶ የሚኖር አይመስላቸው። በቃ ኢትዮጵያ ማለት ድሃ ልም ያለ የሞቱ ያችን ፒክቸሯን ባሳይ ማመን ያቅትሃል። የ77ን ረሃብ ነበረ በመጽሔታቸው እየዋጡ የሚያንጸባርቁት። ይህ ሁሉ ረሃብ ሲሞቱ፣ ሲያልቁ፣ ሲሸኙ፣ ሲሰደዱ፣ ሲያለቅሱ ያነስታ ይሰማሃል። እኔ አካባቢ ተወላጅ ብቻ ከመሆኔ አይደለም፣ ግን እንደ ኢትዮጵያዊ ኢትዮጵያን ያለበሷት አለባበስና የሰጧት ልብስ ከእሷ ጋር የሚሄድ አይደለም። ከኔ ምን እንደሚሄድ አውቃለሁኝ። በኔ ውሃ ነው ኢንቨስተሮችን የሚጋብዙት፣ በኔ ውሃ ነው ቱሪስቶችን የሚጠቡት ግብጾች። በእኛው ላይ 560 ኮንፈረንሶች አካሂደዋል። በናይል ላይ 560 1850 ሴሚናሮችን አካሂደዋል። ናይልን በማጥራት ማንም የግብፅ ተወላጅ ዩኒቨርሲቲ ሲመረቅ በአባይ ላይ ነው ፔፐር መስራት ያለበት። አንድ የግብፅ ወጣት 18 ዓመት ሞልቶት የውትድርና ኃላፊነቱን ግዴታውን ለመወጣት ለአባይ ይሞታለሁ ብሎ ቃለ መሃላውን የሚፈጽመው። ያን ሁሉ ታያለህ፣ ታነባለህ በአረበኛ ስለሆነ። ግን ለምን 10,000 ቶን እኮ ነው አፈር የምንገበረው። በዛ አፈር ኢንዱስትሪ እንትን ያደርጉታል፣ መስኖ የሬጉሌሽን መጠቀሚያ አታክልቱ፣ ፍራፍሬው ለገልፍ ነዳጅ አምራቾች እንጂ ተፈጥሮ ሀብት የላቸውም። ያን ሁሉ የሚያቀርቡት በእኔ ውሃ በተሰራ ነው። ያንን ስታይ ብሶት ይሰራል። ግን በጣም የሚያሳዝነህ እዛ ጥናት ላይ የሚካሄደው በእኔ ላይ የሚሰራውን ደባ የግድቡን በኋላ እንመጣበት ይሆናል። ያንን ሁሉ ደባ ሲዘጋጅ ሲሰራ የሚከታተል ዲፕሎማሲ አልነበረኝም። የዲፕሎማሲ ምደባቡ ከኢትዮጵያ መንግስት በኩል በአፄዎቹ ዘመን ከምዕራቡ ዓለም ጋር አደረጉት። በደርግ ዘመን መጣና የሶሻሊስት ግንኙነት ያላቸው እንደ ኪዩባ እንደ ረሻ ጋር ሆነ ግንኙነቱ። በኢህአዴግ ዘመን ለድርጅት ታማኝነት የሚል መለኪያ ያደረጉ። ማለት አረበኛ ያነባል አያነብም ያ መለኪያ አይደለም። እኔ ዲፕሎማሲ በእኔ ግምት ሰርቲፊኬት ያለው ሰላይ ማለት ነው። ማንበብ ካልቻለ፣ መጽሐፍ ካልቻለ፣ መከታተል ካልቻለ ምን አይነት ሪፖርት ነው የሚያመጣው ለበላይ አካሉ? ስለዚህ ያን ጮህል በጊዜው ያንኳ የተደረገውን ሴሚናር ኮንፈረንስ በአባይ ላይ ወስጄ ሳቀርብላቸው አልሰማንም አላነበብንም ያሉት የመንግስት ተወካዮች እዚያ ነበር። ስለዚህ ባካችሁ የሚመቸውን አካል ወይም ዳቦን ለጋጋሪ ተው። አንድ ምሳሌ ደስ የረሻ አምባሳደር እዚያ ኢትዮጵያ ውስጥ ያለው አማርኛን ሲያነብ ጎጃም ውስጥ ተወልዶ ያደገ ይመስላል። በቅርቡ አነጋግሬያቸው አማርኛ መጽሐፍ እያሳተሙ እንዳይሆን አሁ እያሳተምኩ ነው አለኝ። ይሄ ነው የዲፕሎማሲ። እኔ ወደ አረብ ሀገር አረበኛ የማይችል ዲፕሎማሲ ልኬ ምን አይነት ሪፖርት ነው ይመጣልኝ? የእኛ ስህተት እዚህ ላይ ነበር እንደ መንግስት እና ምንጊዜም ታማኝነት ለሀገር ለህዝብ፣ ከዛ ቀጥሎ ለሶስተኛ ለመንግስት መሆን ያለበት ዲፕሎማሲ እጅ ለድርጅት ታማኝነትን አድርጎ መለኪያ አድርጎ መላክ ቋንጣ ነው። ምንም ዱኩማን ድርጅት ማለት ነው። ምንም ሳይሰራ 4 ዓመት 3 ዓመት ቆይቶ ተመልሶ ይመጣል ደግሞ ሰብስቦ ለሀገር የሚጠቅም ስራ። በእኔ ላይ የሚጻፈው የሚዘጋጀውን ግን ማንበብ። እኔ እኮ ወደ 12 የሚሆን ነጥብ አለኝ ከአረቡ ዓለም ጋር የሚያገናኝ ያ በጥናት ያቀረብኩት ያሰራጨሁት ነው። እሱን እንኳ አልተጠቀምክም። የቋንቋ ግንኙነቱን፣ የጂኦግራፊ ግንኙነቱን፣ የሃይማኖት ግንኙነት ይህ ሁሉ መለኪያ አላደረገው።
እንጂ ያንን የሚሰራ ዲፕሎማሲ ነው። አሁን ነው ጭላጭል ያየሁት። አሁን ሙስሊም አምባሳደሮች መመደብ ጀመሩ። ኳተርም፣ ኩዌትም፣ ሪያድም ተመድበውልኛል። ይሄ አንድ ለውጥ ነው። ያ መዳበር አለበት። ግን አሁንም ገና ይቀረናል። ረጅም ዓመት እንግዲህ ይህን የዲፕሎማሲውን ነገር ካነሱት አይቀር እንዴት ሲል ነበር ምደባው እንዴት እንደነበር እየነገሩን ነበር እና መቼም ከዚህም ሀገር የተለመደ አባባል ነበረ ያኮረፈ ከሆነ እንደ መባረር ወይ ደግሞ ወደዛ ገለል እንዲል ይደረጋል ተብሎ ሁሉ በይፋ እስኪነገር ድረስ ነው። እርስዎ ደግሞ እዛ ሆነው በቅርበት የኢትዮጵያንም የአረቡን ዓለም ጉዳይ በደንብ ሲከታተሉት ነበር። ምን ስናጣ ቆየን? መጨረሻ ላይ እንግዲህ ወደ ህዳሴው ግድብ ይመጣልና የመጨረሻ ሩጫ ላይ ያስገባን ሁሉ የቆየ ያልሰራ ነው የቆየ ቤት ስራ ስለነበር ነው እና ያን ስናደርግ በመኖራችን ይህች ሀገር ምንድን ነው ስታጣ የነበረው? ብዙ እድል አላት ይህች ሀገር በኢንቨስትመንት ገልፎች ማለት ነዳጅ አምራቾች እንጂ የምግብ ዋስትና ችግር አለባቸው፣ የውሃ ችግር አለባቸው። ፖፕሌሽናቸው በጨመረ ቁጥር የምግብና የውሃ ዋስትና ፍላጎት እየመጣ ኮንፈረንሶች ያካሂዳሉ። ከማስታወሳቸው ኩዌት ውስጥ የተደረገ ኮንፈረንስ የገልፍ 6ቱ ሀገሮች ተመሳሳይ የአየር ችግር ነው ያለባቸው። ተፈጥሯዊ ነዳጅ አምራቾች ብቻ ናቸው እና የምግብ ዋስትና ፍላጎታችን ማሟላት የምትችለው ኢትዮጵያ ብቻ ናት። ያን ስብሰባ እንኳን የሚሸፈን ዲፕሎማሲ ወይም ዴሌጌሽን አልነበረኝም። አጋጣሚ በጊዜው አሳስበናል ለሚመለከተው እባካችሁ እንዲህ ያለ ፍላጎት አጀንዳ አለ። አንድ ሁለተኛ የቱሪስት መስህብ ኢትዮጵያ የ1 ሰዓት ከ45 ደቂቃ በረራ እኮ ነው ከዚህ ጅዳ 1 ሰዓት ከ45 ደቂቃ ላይ ያሳየ። እንግዲህ ገልፎች በአመት ወደ $10 ቢሊዮን ነው የሚወጡት ለቱሪዝም ዝግጅት። ሳውዲዎች 10 ቢሊዮን $፣ 30 ቢሊዮን ነው የሚወጡት። ሳውዲዎች $10 ቢሊዮን ይወጣሉ ይመድባሉ። ኩዌቶች $5 ቢሊዮን ይመድባሉ። ኤሚሬቶች $5 ቢሊዮን ይመድባሉ። ኳተሮች $800 ቢሊዮን ይመድባሉ ሚሊዮን $። ኦማኖች $400 ሚሊዮን ይመድባሉ። ሁሉም ሙቀቱ ሲመጣ ኤር ኮንዲሽን አይዳኛቸውም፣ ይሰደዳሉ። ወደ ሲሪያ ነበር የሚሄዱ። ሱሪያ ተቀጣጠለች ባለው የፖለቲካ ሁኔታ፣ እሷ ከተመላት። ወደ ቱኒዚያም አስተማመኛለ። ግብፅም የተወሰነ ውጥንቅጥ አለ። በብቸኝነት ተጠቃሚ የነበረች ቱርክ ነበረች። ቱርክ በ2014 14 ሚሊዮን ቱሪስቶችን ነው ያስተናገደችው ከገልፍ የሄዱትን። እሷ ባደረገችው እንቅስቃሴ በቱሪዝም ማግድ ቱሪዝም፣ ኢንቨስትመንት፣ ንግድ ሶስቱ የተሳሰሩ ናቸው። በአጋጣሚ እንዳፋር ግመል ቱሪዝም ከመጣ ኢንቨስትመንቱም ይመጣል፣ ኢንቨስትመንቱ ከመጣ ንግዱም ይመጣል አብሮ። ስለዚህ ኤርዶጋን በብልጥነት የሀገሪቷን የነፍስ ወከፍ ገቢ $2,000 ወደ $10,000 አሳደገው። ቱርክ ከውጭ ዕዳ ነፃ ሆነች። እንግዲህ ወደ 4 ሰዓት 5 ሰዓት በረው ነው እዛ የሚደርሱት። እዛ ሄደው ኢንቨስት ያደርጋሉ፣ ቱሪዝም ያደርጋሉ። እሷን ብቸኛ ኢትዮጵያ ምንም አልተጠቀመችም። ስለዚህ በቱሪዝም ዘርፍ አልተሰራም የምንለው ይሄን መነሻ ማድረግ ነው። የ1 ሰዓት ከ45 ደቂቃ በራ። አንዳንዴ ጆክ አጋጥመኛል። አንዳንዴ ጓደኞች አብሮ አደጎች ሳውዶች ትራንዚትም ወደ ኬንያ ሲሄዱ ይመጡና እኔ ጋ ሆነው አንዳንድ ጊዜ ወደ አዋሳ ወደ ገነቱ ምናምን እንሄዳለን። ከዕለት ዕለት ስንጓዝ ዘዋይ ላይ በቅርጫት ተይዞ በአባይና እንትን ማለት ማንጎ አምተው አንዳንድ ብር ነው የገዛ ነው። በቅርጫቱ የመጣው ሆነ ልጅ አምጥቶ አለፈ ስንል አንድ ቆመ መንገደኛ ሳቀብን። ምን ነው አልኩት። ስንት ከፈላችኋል? 1 ብር። ወደ ጫካው እኮ ብትገቡ በነፃ ነው የምታገኙት አለ። ዛጉፋ ፈራሽ ነው። ያ ሳዑዲ ሄዶ ጅዳ 28 ሪያል ነው የሚሸጠው። 28 ሪያልን በ10 በዛው እንኳን በድሮ ምንዛሬ 280 ብር ማለት ነው ለኪሎ። ያን እንኳን አዘጋጅተን መላክ አልቻልንም። ቶው ሌላው ስንዴው፣ ባቄላው፣ ምስሩ፣ አተሩ፣ ሽምብራ ይህ እንኳን ቀርቶ አጋጣሚ እዚህ በኢንቨስትመንት በኢትዮጵያ እያንዳንዱ ክልል የፈለከውን ምርት ይሰጣል። ወደ አፋር ሄድክ ወደ ሶማሌ ሄድክ እንደሆነ የእንስሳት ከብት ስጋ ፍላጎትን
በደንብ አዳብረህ ብታዘጋጀው። ሳውዲ እኮ በሐጅ ጊዜ 3 ሚሊዮን 4 ሚሊዮን ከብት ነው የሚፈልጉት። በሐጅ ጊዜ ብቻ የሚፈልጉት ለምእምናኑ ሁሉም ማረድ አለበት። ያን እንኳን ማቅረብ አልቻልንም። አንዴ በእንስሳት ማቅረብ ያ ክልል ለዚህ የተካነ ነው። የሶማሌ በግ ይባላል። ከዚህ ከአንገቱ በላይ ጥቁር ይሆናል። ቦታ አለው። ሶማሌዎች በኮንትሮባንድ እየወሰዱ ይሸጡታል። እኛ ግን አላቀረብ ነው። ይሄ አሉ። ወደ ቤኒሻንጉል እንደሆነ ማዕድኑ ታገኛለህ። ወደ ኦሮሚያ ሄድክ እንደሆነ የተፈጥሮ ሁሉ ነገር አለ። ደቡብ አትክልትና ፍራፍሬው አለ። ወደ አማራ ክልል ሄድክ እንደሆነ የፈለከው ምርት የእርሻ ምርት ይሰጥሃል በየ4 ዓመት። ስለዚህ በየ4 ወር የምታመርተው። ስለዚህ ያቀረቡልን ጥያቄ ምንድነው? እነሱ ኢንቨስተሮቹ እናንተ መጠቀም አልቻላችሁም በተፈጥሯችሁ፣ እኛም በ3 አይነት ውሰዱና ያሉት። 1 ገብተንና ምርት ዘመናዊ የሆነ የኢንቨስትመንት ደንብና ሕግ ግልጽ የሆነ በአረበኛ በእንግሊዝኛ አቀርቡልን መረጃ እንደሆነ። 2 ሼር አምራቾች ሆነን ምንግባ። 3 እኛ የፈለጋችሁትን ዶላር መድቡ እንሰጣለን፣ ገብተን እናመርት። 3ቱንም አማራጭ እናቀረቡ። ሰሞኑን ደግሞ ወደ 90 የሚሆኑ የሳውዲ ኩባንያዎች መጥተው ነበር። ይሄው ድጋሜ ነው። በድጋሜ በጣም የሚያሳዝን 18,000 ያቀፈ እዚህ የነጋዴዎች ምክር ቤት አዲስ አበባ የምታገኘው አዲስ አበባንም ሊያቅፍ ይችላል። በአረበኛ የሚናገር አንድ ምስጣፍ የለም። ዲሌጌሽን ወደ አረብ ሀገር ገልፎች በአንድ ተሳስረዋል በሻምበር ኦፍ ኮመርስ። እነሱን እንኳን የሚያነጋግር አካል የለም። ይሄ ትልቅ ድክመት ነው። 18,000 ነጋዴዎችን ያቀፈ ነጋዴዎች ምክር ቤት እንዴት ወደ አሜሪካ ዴሌጌሽን ይልካሉ፣ ወደ እንግሊዝ ይልካሉ? እዚህ ጎረቤት ሀገር ጋር አመርተህም ጥቅም የምታገኝበት የውጭ ምንዛሬ ጋር ግንኙነት የለም። ብዙ ጊዜ ነገርናቸው፣ ባካችሁ አሻሽሉ። ይሄን ሞልቷል እኮ አረበኛ የሚናገር ቀጠሩ። ውጭ ጉዳይ ሚኒስቴር አረበኛ የሚከፈል ዲፕሎማሲዎች መድቡልን። አሁን ለውጥ እያየሁ ነው። ጥሩ ነው፣ እየመጣ ነው። ገና ይቀረናል። ግን ሚዲያው ከመጨረሻ የሞተ እኮ ነው። እኔ ጋር እንደው በሌላ ቋንቋ አረበኛ ቋንቋ ነው ባካችሁ ተግባራዊ። እኔ ችግሬ የሚቦካው የሚጋገረው የሚሰራጨው ሙሉ በአረበኛ ቋንቋ ነው። ስለዚህ ሚዲያው ለምን አያሻሽልም? የኮንፈረንስ መድረክ መከፈት አለበት። ጥናቶች መቅረብ አለባቸው። ውይይቶች መቅረብ አለባቸው እና ለሌላውን ዓለም ለማስመዝገብ ታውቃለህ። የኢትዮጵያ እኛ በዚህ ግድብ እንደሆነ የመጣ እንደሆነ ወደ መጨረሻው ሲመረቅ የኢትዮጵያ ሽፋን ያገኘው ከአፍጋኒስታን ከኢራቅ ጦርነት በላይ ነው። የኢትዮጵያ ስም በየደቂቃው ግብፅ ውስጥ በአጋጣሚ 4,000 ሚዲያ አለ። 4,000 48 አንቱ የተባሉ ጋዜጠኞች ተሰማርተው ታገኛለህ። ቢቢሲ ሄድክ እንደሆነ ግብጾች ናቸው የሚመሩት። ኤቢኤስ ማነው ስሙ እንትና ሞንቴካርሎ ሄድክ እንደሆነ ፈረንሳይ ግብጾች ናቸው የሚመሩት። ሁራ የአሜሪካ ግብጾች ናቸው። ሞንቴካርሎ እንዳልኩ ነው። ዶችዶ በላይ ጀርመን አረበኛው ክፍል በሙሉ እነሱ ናቸው። የረሻ አረበኛ ክፍል የቻይና ይሄ በሙሉ አረበኛ አልጀዚራ ሳይቀር ማኔጅሜንቶቹ እነሱ ናቸው። ስለዚህ የግድቡ ጉዳይ ሲመጣ ግብጾች በደንብ ታጥቀው የግብፅ ተወላጆች በየትም ቦታ የያዙትን ሜዳ በኢትዮጵያ ላይ ነው ዘመቻ ሲያካሂዱ የነበረው። አንዳንድ ጊዜ መጥፎ መስሎን ግን ጠንካራ ጎን አትርፈናል። መጥፎ መስሎን እኔ በውጭ ስወጣ ስለ ኢትዮጵያ ጻፈው መጽሔት ጋዜጣ ምናምን ሜዳው ስትከታተል የኢትዮጵያ ስም ከፍተኛ ሽፋን ያገኛል። ሁይዙ ኢትዮጵያ አባይ የኢትዮጵያ መሆን አሁን ነው የተገነዘበው ሌላው ዓለም። በፊት ግን የግብፅ ከሰማይ የመጣ ትሩፋት የሚል ግምት ነበራቸው። አሁን ይህን አሳውቆልኛል፣ ጠቅሞኛል። ግን በእኔ በኩል ደግሞ ሽፋን ያስፈልጋል፣ መከታተል ያስፈልጋል፣ ሚዲያውን ማስፋት ያስፈልጋል በአረብኛ ቋንቋ። ይሄ ድክመት አለብን። አሁን ገና አልተቀረፈም። አረበኛ ቋንቋ ማወቅ ማለት ልክ እስልምና ሃይማኖትን እንደማምጣት። ይቺ ሀገር እኮ ከሞላ ጎደል አይሁድን በ570 ከልደት በፊት አስተናገደች፣ አሻራውን አስቀመጠ። ክርስትና በ350 በኢዛና ዘመን አስተናገደች፣ አሻራውን አስቀመጠ። እስልምና ከማንኛውም ሀገር በላይ በፊት ከመዲና እንኳ በፊት በ615 ተቀበለች፣ አሻራውን አስቀመጠ። ስለዚህ ይህ ሁሉ ከውጭ የመጣ የኢትዮጵያ ሕዝብ ተቀባይ እንጂ መስራች አይደለም። ሁሉም እዚህ ሀገር ተረግዞ የተወለደ አይደለም። ሁላችሁም አሻራችሁ ያስቀምጡ። ሁላችንም ግን የምትሰበስበን ኢትዮጵያ
የምትባል ሀገር ነች ያስተናገደች። ለዚህ ነው ነቢዩ መሐመድም በዛች ቀውጢ ሰለላሁ ዐለይሂ ወሰለም የእውነት ምድር ብለው የሰየሟት። ሂዱ የፍትህና የእውነት ምድር ብለው ተከታዮቻቸውን ወደዚያ ላኩ። ያ ሌላ ታሪክ ነው። ያ ስደት ምን አመጣ? የነጃሺ ውሳኔ የዓለም አቀፍ ዛሬ የተባበሩት መንግስታት ያልደረሱበት 56 ደንቦች አሉ የተወለዱ። ዓለም በሙሉ መጽሐፍ ቅዱስን ሲያነብ ቁርአንን የነጃሽን ታሪክ ያገኘዋል። ይሄ ቀላል ታሪካችን አይደለም። ለዚህ ነው እኔ ኢንዶኔዥያ ስሄድ ጫማዬን ይወስዳል ለትሩፋት እያሉ፣ ቱርክ ስሄድ ፀጉርን እየቆረጡ ለበረካ ለትሩፋት ይወስዳሉ። ማሌዥያ ስሄድ ከንጉሱ ጀምሮ እስከ አልጋ ወራሽ በጎናቸው ተንከባከቡኝ የነጃሺ ቢላል ሰው በማለት ነው። ልዩ ከበሬታ ይሰጡሃል። ይህን ወደ ቢዝነስ እንቀይረው ነው፣ ወደ ቱሪዝም እንቀይረው፣ ወደ ኢንቨስትመንት እንቀይረው። ይሄ ነው ጥያቄያችን፣ ከዛ ውጭ አይደለም። የዚህ የቱሪዝሙን ነገር ትንሽ ሀሳብ ጨምሩበትና ፕሮፌሰር ወደ ሌላው ጉዳይ እንሄዳለን። እንግዲህ እነዚህን የገልፍ ሀገሮች 5 እና 6 ሀገሮች ብቻ ምን ያክል ገቢ ሊያመጡ እንደሚችሉ ዝም ብለን ማሰብ እንችላለን። አሁንም የኛ ቱሪዝም ግን መሰረተ ልማቱ እየተሰራ ቢሆንም እያየን ያለ ነው ያው አሜሪካንን ወይ የአውሮፓ ጎብኚዎችን ነው። እንዴት ነው ማስተሳሰር የምንችለው? አሁን ቱሪዝም እንግዲህ ለዚህ ሀገር ትልቁ አንደኛው ፒላሬ ነው ብላ ፕሮግራም ነድፋለች ይህች ሀገር። ግን አሁንም ቱሪስቶች ከየት ይመጣሉ የሚለው ስታሰብ መስተካከል ያለባቸው ማየት ያለብን ነገር አለ። በፖለቲካውም በሌላውም ነገር ካሰብን የዚህ አረቡን ዓለም መሰለ ለኢትዮጵያ የሚቀርብ የለም። እርሶም ደጋግመው ያነሳሉ፣ ብዙ ሰዎች የሚያነሱት ነው። እና በቱሪዝም አይን ብቻ ይሄንን ብናየው እንዴት ነው ማስተሳሰር የምንችለው? ምንድን ነው ማድረግ ያለብን? ሀላል ምግብ ቤቶች፣ ሀላል ሆቴሎች መኖር አለባቸው። ይሄን መካድ አይቻልም። እኔ አንድ ሙስሊም ቱሪስት አምጥቼ ሆቴል ውስጥ ውስኪ ማቀርብለት ከሆነ በክፍሉ በምግቡ የአሳባን ስጋ ማቀርብለት ከሆነ በሆቴል ውስጥ እንደ መዝናኛ ብዬ መጥፎ ነገሮችን ማቀርብለት ከሆነ ያ ተቀባይነት ነው። አንድ ምሳሌ ልስጥ። የአረብ ቱሪስቶችን ለመሳብ ፈረንሳይን ብትሄድ፣ ጃፓንን ብትሄድ፣ እንግሊዝን ብትሄድ ለነሱ በርበስዲ ተብሎ የተመደበ ሆቴል አለ። የቱሪስቶች አስተናጋጆቹ ከነ ሂጃባቸው የተመደቡ አስተናጋጆች አሉ። መስገጃ ቦታ ይመደብላቸዋል። እኔ ግን አምጥቼ ሁሉንም በአንድ ጨፍልቄ ነው እኮ የማስገባው። ፈረንጁንም፣ አረቡንም፣ አፍሪካውንም ሁሉንም አምጥቼ አስገባና ክፍል ውስጥ ክፍሉ ሲገባ ወይ መጽሐፍ ቅዱስ ማለት ከቁርአን ውጭ ሆነ ወይም ውስኪ በጎኑ ተቀምጦ ወይም ምግቡ የተበከለውን የአሳማው ስጋ ጋር ያ ከሆነ ንጋብዝልኝ አይደለም። ይሄ አንዱ መስተካከል ያለበት ነው። በረራ ላይ በጣም የሚያሳዝንህ አሁን እንግሊዞች ሀጅ አለ አይደለም። በሀጅ ጊዜ ሀጃጆችን የሚያስተናግዱ ሂጃብ የለበሱ ሆስቴሶች ያዘጋጃል። የኔ የኢትዮጵያ አየር መንገድ የአፍሪካ እኮ አየር መንገድ ነው፣ የኢትዮጵያ ብቻ አይደለም። የአፍሪካ ምዕመናኖችን ጭኖ ነው የሚሄደው በብዛት ትራንዚት አድርገው ከዚህ ሲሄዱ እዚህ ሆቴል ያውቃሉ። ኢትዮጵያ አየር መንገድ ማኔጀሮች ያውቃሉ። አንዳንድ ጊዜ ወደ ሆቴል ሲሄዱ የኢንዶኔዥያ ትራንዚት ተጓዦች መሬት ላይ ምንጣፋቸውን አድርገው ነው የሚተኙት። አልጋው ላይ አይተኙም፣ አያርፉበትም፣ አይክፍሉም፣ አይገቡም። ቁሬታ አላቸው። በበረራ ሲሄዱ ደግሞ ጅዳ ቀረብ ስትል አዋጅ አለ ማለት ኢህራም ለብሰው ነው፣ ነጠላና ሸርጥ ለብሰው ነው የሚሄዱት። ያ ለጸሎት ነው የሚሄዱት። ገደብ ቦታ አለ። ያችን ቦታ ካለፉ በግ ያርዳሉ። ይህን ልክ አሁን ቀበቶን እሰር ማሳሰቢያ እንደሚሰጠው የጸሎት ቦታችሁ ደርሷልና እባካችሁ ጸሎታችሁን ተግባራዊ አድርጉ አይባሉ፣ አይሰጣቸው መመሪያ። ጅዳ ይገባሉ። ከዛ በኋላ የበግ ማረድ መዘዝ ያመጣል። ለዚህ ያኮርፋሉ በኢትዮጵያ አየር መንገድ ላይ። ይሄ ሁሉ መስተካከል አለበት። ስለዚህ እኛ የሙስሊም አየር መንገድ አድርጉት ማለት አይደለም። አሁን ስያሜ ነጃሺ ብሎ ሰይሟል። አንድ ትልቅ 747 ይሄም አንድ እርምጃ ነው። ግን መስተንግዶ እየተስተካከለ አይደለም። ያን ካልተስተካከለ ቱሪስቱን እንዴት ለማምጣት ይችላሉ? ይሄ አንዱ ደካማ ጎኔ ነው። ሁለተኛ የት ነው በረራ መዘጋጀት ያለበት? አንድ ጊዜ አስታውሳለሁኝ መቀሌ የነበረው አስተዳዳሪ መቀሌ ሄጄ ከቱርክ 220 ሺህ ጎብኚዎች የግሩፕ ተጓዦች ነጃሺን የሚጎበኙ ተዘጋጅተዋል። ከኢንዶኔዥያ
160,000 ከፓኪስታን 120,000 ከማሌዥያ 80,000 ይሄ በሙሉ አንድ ጊዜ መጥተው ነጃሽን የሚጎበኙ ናቸው። እና ባካችሁ ይህን የምናስተናግድበት አንደኛ በቂ የእንግዳ ማረፊያ እዛ ቦታ ላይ ችግር እኛ ሆቴል ገቡ አልናልኳቸውም ለነበሩ ባለስልጣን ሰላም በማንኪያ ስጡኝና እኔ በካፋ ዶላር አጣለሁት ነው ያልኳቸው። በሱ ቃላት ቢሮቸው ገብቼ ኃላፊ በጊዜው በነበሩት እንዴት አሉ። እዛ አካባቢ ላይ ተገጣጣሚ ቤቶች፣ ሆቴሎች ከነመጸዳጃ ቤታቸው ኩባንያ ሰጠዋል፣ ይሰራዋል። ተገጣጣሚ ቤቶች ሳምንት አንድ ወር ባልሞላ ጊዜ ቁጭ ያደርጉልሃል ከነመጸዳጃ ቤቱ ከነንጽህናው። ሁለተኛ በረራ ከኢስታንቡል ቀጥታ መቀሌ፣ ከከራቺ መቀሌ፣ ከማሌዥያ መቀሌ። ይህን ቀጥታ ኢሚግሬሽን ሲፈጠሩ ያንን ካደረጋችሁ ቱሪስቱ ይሄ የተዘጋጀ ግሩፕ ተጓዥ አለ የሚጎበኝ እና ባካችሁ ከዛ ዶላር ማፈስ ነው አልኳቸው። ቀበሌ 16 የሚሉት አለ መቀሌ ውስጥ ይጀም ባይራፍስ ሸል ወጣሁት። እዛ አካባቢ ጠዋት 3 ሰዓት ላይ የሄድክ እንደሆነ የዱካ ፕሮግራም የሚባል ይከፈታል። የቡና ዱካ ይደረደራል። ወጣቱ ይመጣል። ቡናውን ሲለቅም እስከ 9 ሰዓት ነው የሚውለው። አጋጣሚ እዛ ውስጥ ማስተርስ ያላቸው ዲግሪ ያላቸው ልጆች አግኝቻለሁ። 9 ሰዓት ላይ የቢራ ፋብሪካ እንትን አለን። ድራት አይደለም ቢራው በካርቶን ተጭኖ መቀሌ ላይ ነው የሚራገፈው። በአንደኛ ደረጃ መቀሌ ነው ተጠቃሚ ማለት እንችላለን። የቢራ ፕሮግራም ይጀመራል። ካርቶኑ እየተከፈተ እስከ ሌሊቱ 5 ሰዓት። ይሄ በቋሚነት የሚሰሩት ነው ለወጣቱ። ስለዚህ ይሄ ወጣት ስራ ልፍጠርልህ እባክህ አልኩ። ይሻሻለ በ3ኛው ወር ክላሽንኮቭ አንስቶ የሰሜኑ ጦርነት ጀመረ። ያ ሁሉ ባከነ። በቃ ክልሉም አልተጠቀመም፣ አገሪቷም አልተጠቀመችም። ይሄ ነበር ውጤቱ። ስለዚህ ቱሪስትም ለማስገት ቱሪስት ደግሞ ሰላም ወሳኝ ነው። ኢንቨስትመንትም በዚሁ አይነት ደረጃ ተወስደዋለን። ስለዚህ እኛ ጋር ስህተት አለ። አሁንም ሌሎች ቅርሶች አሉኝ። ሶፍ ዑመር በቅርቡ የታወቀ እኛ ምን እንደሆነ ሶፍ ዑመር ኢትዮጵያ ይሁን ጋምቢያ ይሁን ኬንያ ይሁን አናውቅም ነበር። ይሄው እዚሁ ሆኖ ተገኘ። አልተጠቀምንበትም። ጅማ አባጅፋር ታሪክ ያለው ቦታ ነው። ሐረር ታሪክ ያለው ቦታ ነው። ወሎ ታሪክ ያለው፣ ሾንቅይ፣ ጎዜ እነዚህ በሙሉ ቅርስና ታሪክ ያላቸው ቦታ ነው። እስልምና ሃይማኖት ወደ ኢትዮጵያ መቼ ገባ? እንዴት ገባ? እንዴት ተሰራጨ? ሙስሊሞች የሚገርም 82 ነጋዴዎች እቆጥርልሃለሁ ከአረብ ሀገር ፈልሰው ኢትዮጵያ ውስጥ በልጽገው አድገው ተመልሰው ዛሬ አንቱ የተባሉ ሀብታሞች ሆነዋል። ገልፍ ውስጥ እዚህ ነው ያሳለፉት። ኢትዮጵያ በተለያየ ጊዜ መጠለያ ነበረች። ያ ሁሉ አልተጠቀም። የዘር ሐረግ ግንኙነት አለን። አጋጣሚ ሳውዲ ሮያል ፋሚሊ የወሰድክ እንደሆነ በብዛት በእናታቸው ሀበሾች ናቸው። እነሱም በኮሚኒቲ እንኳ መያዝ አልቻልንም። የማን ድክመት ነው? የኤምባሲያችን ድክመት። የዚህ እስልምና ጉባኤ እውቅና ለማግኘት 93 ዓመት ተጉዟል። 93 ዓመት በ1924 ነበር ጥያቄ የቀረበው። 1966 ሰላማዊ ሰልፍ ወጣ። አሁንም ጥያቄ ቀረበ፣ መልስ የለም። በ1987 ይኸው ጥያቄ ቀረበ። ወደ እስር ቤት ነበር የጋበዘው ጥያቄዎች። 2004 ላይ እንደዚሁ ጥያቄ ቀረበ፣ ወደ እስር ቤት ጋበዘው ወጣቶች። 2012 ላይ ነው እውቅና ያገኘው ይሄ ቤት በህገ መንግስት። እንግዲህ 93 ዓመት ሲጓዝ ይሄ እኮ የመንግስት አጋር ነው፣ የልማት አጋር ነው፣ የሰላም አጋር ነው። አገርን ህዝብን ወክሎ እኮ የሚሰራ ድርጅት ነው። ክብሩ ተጠብቆለት ቢሄድ እምነቱን ማኛልኩ እኮ ኢትዮጵያ መስራች ነች። ለእምነቱ አዲሳችን አይደለም። ስለዚህ ድክመት አለ። ያን ድክመት ቀርፈን እኛ በኩልነት ሀገር ወደድንም ጠላንም የሙስሊሙም የክርስቲያኑም የሌላው እምነት ሀገር ነች። ችግሩ ከመጣ ሁላችን የምንቸገረው፣ ጥቅሙ ከመጣ ግን ሁላችን እንጠቀማለን። እኔ ችግሬ ድህነትን ነው፣ ኋላቀርነት። ኢትዮጵያን አለማወቅ ስራ አለ። እኔ እንደ ነጥብ አድርጌ ያስቀመጡት አለ። አንደኛ በስልጣኔ ኢትዮጵያ ማንም ሀገር አላውቃትም። ኢትዮጵያኖች አላወቁትም። የ3000 ዓመት ስንል ከሜዳ የመጣ አይደለም። እውነትም ከ3000 ዓመት በላይ የት ነበር ክልሏ? አሁን እኮ የምናየው አይደለም። ኢትዮጵያ ማለት
እስከ ግብፅ ደቡብ ግብፅ ድረስ ይደርስ ነበር ድንበሯ በነ ባንጊ ዘመን። ከዛ የተጀረተት መሮዌይ ከዛ አክሱምን መሰረት። ይሄ ስልጣኔ አንደኛ በአካባቢው ቀድመን የመራ ነው። ሁለተኛ የሰው ዘር መገኛ ስትል ከሜዳ የመጣ አይደለም። ኢትዮጵያ የሉሲ ታሪክ ይመጣል እዚህ ላይ። ይህም ለቱሪስት መስቦ ይሆናል። ሶስተኛው የሰማይ ሃይማኖቶችን ከዛው ነው ተቀብላ ያስተናገደችው። ሶስቱ ነው። ይህም በሌላው ዓለም ለቀይ ገዢዎች ያልተበገረች ሀገር ነች። የአድዋ ታሪክ ይመጣል እዚህ ላይ። ይህም አንዱ የጀርባ አጥንታችን ነው። የናይል ባለቤትነት ናይል ባይኖር ግብፅ ባልኖረች፣ ሱዳን ባልኖረች ወይም ስልጣኔያቸው ባልነበረ። ይህም የኛው ንብረት ነው ናይል። በየጀነቱ ውሃ ብለው ነቢዩ መሐመድ የመሰከሩልን የምንኮራበት ውሃ ነው። የሱ ታሪክ ደግሞ ሌላ ነው እና እንደዚሁ የብዙ ነገሮች የሚያስተሳስሩ የህዝብ ለህዝብ ግንኙነት ከአረቡ ዓለም ጋር ከደቡብ አረቢያን ጋር ስያሜው ሀበሻን ባለው ስያሜ ከየት ነው? ኦሪት ላይ እኮ 37 ኢትዮጵያ የሚባለውን ስም ታገኛለህ። በእስልምና ሃይማኖት ደግሞ በቁርአኑ በነቢዩ ቃላት ሀበሻ የሚለው ልዩ ክብር ደግሞ አለው። ሌላ ይሄ ሁሉ የቅርስ መስቦ የታሪክ መስቦ ነው። ስለዚህ ይሄ ሁሉ ወደ ቱሪዝም መቀየር እንችላለን ማለት ነው። በጣም ጥሩ። እሺ ወደ ግብፅ ጉዳይ እንግባ። እንግዲህ እርስዎ እዛም በነበሩ ጊዜ በቅርበትም ስለሚያውቁት አንድ ወቅት ላይ ሳናግሮት አንዲት የግብፅ እመቤት ልጇን ስታጠባ በጆሮ ትነግረዋለች አሉኝ። ይሄ እንግዲህ መጨረሻው ማሳያ ይመስለኛል ከነገሩ ጋር እንዴት የተሳሰሩ እንደሆኑ። በሌላኛው በኩል ደግሞ ስንመጣ እኛ ደግሞ ስለ ጉዳዩ እንኳን በቂ እውቀት ያለመኖር፣ ቀጥሎ ደግሞ ተገቢው ልክ ያለማስታወቅ ብዙ ችግር አለብን እና ሁለቱን እስቲ አብረን እናንሳ። ለግብፃውያን እንደ ህዝብ እንዴት ነው የሚያዩት ይህን ነገር? እኛ ሴቱ ጋር ይህ ግብፃውያን እንደ ህዝብ ደረጃ ብዙ ችግር ያለ አይመስለኝም። እኔ በአብሬም ኖሬያቸዋለሁኝ። በደንብ በአስተማሪነትም አብሬ ተሳትፌያለሁ፣ አስተምሮኛል። በናይልም ተጠቃሚነት አይክዱም እንደ ህዝብ። ቅድም ያልከው ነው። የግብፅ እመቤት ልጇን ስትወልድ መጀመሪያ ስታጠባ ጡቷን፣ ይህም ማጠባ የአባይ ውጤት ነው፣ የጡቴ ውጤት አይደለም። ያን ነው የምትመግበው። የሚሊተሪው እንዳለ ሆኖ ቃለ መሃላ ላይ ፈጽመው ለናይል እሞታለሁ ጀኔራል አቡከዛ ላይ ኤታማዦር ሹሙ እንዳሉት። ግን ግብፆች እውነት ይህንን በመጠቀማቸው ለኢትዮጵያ የከፈሉት አለ ወይ የሚለው ጥያቄ መጣ እንደሆነ እኛ በ65 እና 77 ለረሃብ ስንጋለጥ $1 አልሰጡን ነው፣ ይሳለቁብን ነበር። እንደውም በአግባቡ ቢሆን ከፍለው ነበር መጠቀም የተወሰነ እንኳ ለይሉንታ። እኔ በሚሊዮን የሚቆጠር ህዝቤ ከወሎ ተሰዷል። የሞተውም በዛው ልክ ነው። ያ ሁሉ ስንል እኛን የረሃብ ፒክቸር አድርገው ያቀረብ። ለምሳሌ የዛ ውጤት ሳይሆን አይቀርም እንግዲህ ውስጥ አንዲት እመቤት ልጇን ምግብ አልበላም ካለ ይሄን የኢትዮጵያን ረሃብ አምጥታ ነው የምታሳየው። ካልበላህ እንደነኚህ ዜጎች ትሆናለህ። አጥንቱ ፈቶ ስታሳየው ያንን እየፈራ ይበላል። እና ስለዚህ ግብፆች ለእኛ የሰጡን ውጤት ተቃራኒ ነው ማለት እንችላለን። አጋጣሚ በዚህ ብቻ አልተብቃኩም። ግብፆች የኤርትራ መገንጠል ማነው ትልቁ ሚና የተጫወተው? የቀይ ባህር አልባ እንዲሆን ያደረጉት ግብፆች ናቸው። እኔ ተማሪኛ አስታውሳለሁ። አንድ ግብፃዊ ቡጥሮስ ጋሊ የሚባል ነበረ። በኋላ የተባበሩት መንግስታት ጸሐፊ ሆኖ ለ4 ዓመት አገልግሏል። እሱ ነበረ ቦርሳውን አንጠልጥሎ ገልፍን ሲጎበኝ ነበር። ከጅቡቲ እስከ ሱዳን ማለት የአረብ ሊግ 22 ሀገሮችን አቅፏል በአባልነት። 23ኛ አገር ኤሪትሪያ የምትባል የአረብ ሊግ አባል የምትሆን መፍጠር አለብን ብሎ ነው አጀንዳውን ያነሳው። ከጅቡቲ እስከ ሱዳን ያለው ክፍት በቀይ ባህር በኩል አዲስ በምትወለድ ኤሪትሪያ በምትባል ሀገር መስርተን የአረብ ሊግ አባል 23ኛ እናደርጋለን፣ ኢትዮጵያን ከቀይ ባህር እናገላለን ብሎ ነው አጀንዳውን ያነሳው። እሱ ነው ትልቁ ሚና የተጫወተው በዛን ጊዜ። ኋላ ኢህአዴግ አጋርነት የሚኖር ኢሳያስ መጣ። ኦልሞስት አቅም ኑሮት ነው አልኖረውም፣ ያ ሌላ ቋንቋ ነው። ግን
ቡጥሮስ ቡጥሮካሊ ነው ትልቁን ጨዋታ የተጫወተው። 91 የኤርትራ መገንጠል መጣ። እውነት የኢትዮጵያ ፓርላማ አጽድቋል? እዛ ላይ አሻራውን አስቀምጧል? የለም። የኢትዮጵያ ሕዝብ ተጠይቋል? በዛ ጉዳይ ላይ አልተጠየቀም። ለዚህ ነው እኮ የቀይ ባህር ማጣት። ኢትዮጵያ እኮ ከጥንት ጀምሮ የቀይ ባህር ንጉስ በመባል ነው የምትታወቀው። እኛ አንዱ የኢትዮጵያ የሀበሻ ታላቅነት በጊዜው የዛሬ 1405 ዓመት በፊት 3 ሀያላን መንግስታት ነበሩ በቀይ ባህር ዙሪያ። ፋርስ አለ ኢራን ውስጥ፣ ሮም አለ ኢራቅ ውስጥ፣ ሀበሻ አለ እዚህ አክሱም ላይ የነበረው መንግስት። የቀይ ባህርን የንግድም ሆነ የጸጥታ የደህንነት በሙሉ የምትቆጣጠረው ኢትዮጵያ ብቻ ነበረች። የሀበሻ ቀይ ባህር የሀበሻ የንጉሶች ባህር ነበር የምትታወቀው። ያን ሁሉ እንዲያናጣ ያደረገችን ግብፅ ነች። ወደ መሪዎቿ እንደምጣ። የግብፅ መሪዎች ከጥንት ጀምሮ ለምሳሌ በመሐመድ አሊ ባሻ 1868 የቴዎድሮስ መገደል መቅደላ ላይ የመጣው በማን ሴራ ነበረ? ሂንድ ውስጥ የነበሩት የእንግሊዝ ገዥ ቪክቶሪያ ጋር አለመግባባት ተፈጥሮ ከቴዎድሮስ ጋር የኢትዮጵያ ምርጥ ጥጥ ነበረ ግብፅ ውስጥ እየተመረተ፣ ይሄ ፍሬው ረዥም የሆነ ለእንግሊዞች የጨርቃጨርቅ ፋብሪካ እነሱ ነበር የሚያቀርቡት። ያን ጊዜ ለቪክቶሪያ ምን አቀረበላት? መሐመድ አሊ ባሻ ይሄ ቴዎድሮስ የሚባለውን ንጉስ እንድንገድል ሂንድ ውስጥ ያለውን ሰራዊትሽን ላኪልን ብሎ ጠየቃት። 13,000 ሰራዊቶች ልከው ከዛ መድፉን ይዘው መጥተው መቅደላ ላይ ቴዎድሮስ እንዲገደል አደረጉ። እንግዲህ የቴዎድሮስ መገደል ከማን ሴራ የመጣ ነው? ከግብፅ መሪው ከመሐመድ አሊ ባሻ ሴራ ጋር። ከዛ የፈውዚ ዘቅሉል ስልጣን መጣ 1875 1876 2 ጊዜ ነው የዘመተብን። 20,000 ሰራዊት አጥቶ ነው የተመለሰው። የፈውዚ ዘቅሉል ገመን ግብፅን የሚገዛው። ከዛ የፕሬዚዳንት ናሲር ዘመን መጣ። ፕሬዚዳንት ናሲር ብልህ ነበሩ። ኢትዮጵያ ጋር ከምጣላ በናይል ጉዳይ አስዋን ግድቤን መገንባት አለብኝ ብለው አስዋን ግድብን $1 ቢሊዮን ከረሻ ወስደው ገነቡ። የእኛ ነው አከማችሁ። ከኢትዮጵያ ጋር ጠብ አልነበራቸው በጊዜው። የአንዋር ሳዳት ዘመን መጣ። አንዋር ሳዳት አስታውሳለሁን የተማሪኝ መግለጫ ሰጡ። ያን ጊዜ ገና ጭላንጭል አለ። ኢትዮጵያ ግድብ ልትሰራ መሬቱን እየዳሰስ የሚል እገነባለሁ ካለች አጠፋታለሁ ብሎ ነበር ዛቻ ያስተላለፉት። ጋዜጠኛ አህመድ ሰኢድ ይባላል ያነበበው፣ ትዝ ይለኛል። ሬዲዮን እንቀጠቀጥ ነበር እሱ ድምፅ ከፍተኛ ስለሆነ። እነ ማነብሳቸው ዘመን አለፈ። የሁስኒ ሙባረክ ዘመን መጣ። ሁስኒ ሙባረክ በዘመናቸው እኛ ጥናቱን ጨርሰን መሰረት ልንጥል ነበር። በጊዜው አልበሽር ነበሩ የሱዳን መሪ። 2 ባለስልጣኖች፣ አንዱ ጀነራል አበጋዛላ ኤታማዦር ሹሙ፣ ሁለተኛ ኦመር ሱሌይማን የደህንነቱ መሪ። ሁለቱን ላኩ ወደ ሱዳን። ልከው እዚህ ሱዳንና ኢትዮጵያ ጠረፍ ላይ ስቴሽን የወታደራዊ ካምፕ እንዲሰጣቸው ኢትዮጵያ ገነባለሁ ካለች ከዚሁ ተነስቼ በአጭር ጊዜ እንዳጠቃ ይፈቀድልኝ ብለው ጠየቁ። አልበሽር ያን ጊዜ የደቡብ ሱዳን ችግር ነበረባቸው። አይ አልፈቅድም፣ እኔ አንድ ነገር ባክ ኢትዮጵያ ደቡብ ሱዳንን ደግፋ ትበቀለኛለች፣ አልችልም ብለው መለሷቸው። እንደዚሁ አለፈ። የሞርሲ ዘመን መጣ። ግንቦት 26 2005 በእኛ አቆጣጠር መሰረቱን ጥለናል። እኛ መሰረቱን ስለጣልን ግንቦት 26 2005 አስቸኳይ ስብሰባ ብለው ካቢኔያቸውን ጠሩ በሙሉ። ከታንያ በጉባኤው እንኳ ሳይቀረው እስር ቤት ናለው። የአየር ኃይል አዛዡ፣ የምድር ጦር አዛዡ፣ የባህር ኃይል አዛዡ ሁሉም ተሳተፉ። ኢትዮጵያ ልትገነባ ነው፣ ምን ይሻላል? 4 ነጥብ ተነደፈ። አንደኛ ጅቡቲ አገልግሎት እየሰጠች ስለሆነ ለኢትዮጵያ የወደብ አገልግሎቷን እንድታቆም ማድረግ። ሁለተኛ አሙዲ የሚባል ዜጋ መሰረቱ ኢትዮጵያዊ ስለሆነ ከሱዶች ጋር ተነጋግረን ከሀገር ውስጥ ያለውን ኢንቨስተሩን አቁሞ እንዲወጣ ማድረግ። ሶስተኛ ኤርትራ ጋር ቁርፊያ ነበር። ኤርትራ የሚያስፈልገውን ኃይል ሰጥተን ዘመቻውን እንዲጀመር በኢትዮጵያ ላይ። አራተኛ የኦጋዴን ነፃ አውጪዎች
የሚያስፈልጋቸው መሳሪያ ሰጠን በኢትዮጵያ ላይ ጦርነታቸው እንዲጀምሩ። ይሄ በላይፍ የተላለፈ ነበር። እንዳውም አንድ ጋዜጠኛ አስታውሳለሁ፣ አልሙስተቂል ላይ የሚባል ቻነል ያለው ዶክተር መሐመድ አልሃሺም ይባላል። ቱኒዚያዊ ነው፣ መሰረቱ ለንደን ውስጥ ነው የሚኖረው። ሙርሲ አይበጅዎትም ይሄ እርምጃ፣ የነቢዩን ኑዛዜ እየተላለፉ ነው፣ አትንኳቸው ያሉትን እኒህ ሰዎች እኮ ረሃብን ለመዋጋት በራሳቸው መሬት በራሳቸው ንብረት ለመጠቀም ነው የፈለጉት ብሏል። 2 ዓመት አልሆነም እሳቸው እስር ቤት ገቡ፣ በዛው ተሰናበቱ። የሲሲ ዘመን መጣ። የ2015 ደርባ አቆጣጠር ውል ስምምነት ከአቶ ኃይለማርያምና ከአልበሽር ባሉበት የተፈራረሙት ኢትዮጵያ ልትሰራ አትችልም። ግብጾች በውጭ 10 ሚሊዮን ሰራተኛ አላቸው፣ ዜጎቻቸው ተሰማርተዋል። በዓለም 150 ሺህ የሚሆኑ ትውልደ ግብፃውያን በየትኛውም ዓለም የተባበሩት መንግስታት ሰጥተው ምክር ቤት ሳትሄድ የሌሉበት ቦታ የለም፣ ዓለም ባንክም ጭምር። 150 ሺህ የሚሆኑ ደግሞ ሐኪሞች አሏቸው በምዕራብ አውሮፓ። ይህ ሁሉ ያላቸው ምን አደረጉ? ይሄን ያለንን ኃይል ተጠቅመን ኢትዮጵያ ከውጭ ብድር እንዳታገኝ እናድርጋት የሚል ውሳኔ ተላለፈ። ስለዚህ ከውጭ እርዳታ ካላገኘች 5 ቢሊዮን ነው በጀቱ፣ ልትገነባ አትችልም የሚለውን መነሻ ሀሳብ ወስደው ነበረ ፕሬዚዳንት ሲሲ ውሳኔውን የፈረሙት። እንዳውም በፓርላማናቸው ተወግዘዋል። ለማንኛውም እኛ ጆሮ ዳባ ልበሳል። እነሱ እንቅስቃሴያቸውን ጀመሩ። ማዕቀብ እንዲደረግ በኢትዮጵያ ላይ 30.4 ቢሊዮን ዶላር ከውጭ እርዳታ እንዳናደርግ ተደርገናል። ማዕቀብ ተጥሎብናል። እኛ ቀጥል። የኢትዮጵያ ሕዝብ ትልቁ አንድ የሚያኮራ ምንድን ነው? ከሊስትሮ እስከ መንግስት ሰራተኛ ከኪሱ እየዋጣ መገንባት ጀመረ። 40 በመቶ ደረሰ። 40 በመቶ ሲደርስ እውነትም ኢትዮጵያኖች ሊገነቡት ነው ይሄን ግድብ። የመጀመሪያ ደረጃ የስራ ክፍፍል ነበር። ፖለቲካውንና የውጭ ግንኙነቱን በተመለከተ በፕሬዚዳንት ሲሲና በሳሚህ ሹክሪ በውጭ ጉዳይ እንዲመራ ተደረገ። በውጭ ጉዳይ ሚኒስቴር አንድ የአየር ኃይል አዛዥ ጀኔራል መሐመድ አባስ ሒልሚ የሚባል ከፈረንሳይ ራፋል የሚባል አውሮፕላን ተገዛ። በርበዝሊ ግድቡን ለመምታት ነው የመጣው። በደረቁ እንዲመታ 2400 ኪሎ ሜትር ነው የሚበረው ነዳጅ ሳይጨመር። ለእሱ ኃላፊነቱን ተሰጠ። በደረቁ እንዲመታ ተብሎ አየር ኃይል አዛዡ ይህን ኃላፊነት ወሰደ። 48 ጋዜጦች ተመዱ። 4000 ሜዳ ተዘጋጀ። ሁሉም ጩኸቱ በኛ ላይ ሆነ። የሚሊተሪ ዘርፉ ለብቻው፣ የቴክኒክ ክፍሉ ለብቻው፣ የሃይማኖት ክፍሉ ለብቻው፣ ሁሉም የግብፅን አድን ዘመቻ ተካሄደ። እኛ ግን ቀጥለናል ግንባታችንን። ድርድሩ ተጀመረ ሲል ግብጾች እዚህ ላይ አፍሪካዊነታቸውን ክደዋል። በቀጥታ የተጓዙት የት ነው? ወደ ጸጥታ ምክር ቤትና ወደ አሜሪካ። ሱዳኖችም የሰው ጉዞ ነበር የተደረገው። የመጨረሻው በአሜሪካ ያደረጉት ጉዞ ሁለተኛው ከሸፈባቸው። ወደ አፍሪካ ህብረት ሄዱ ተባሉ። በጸጥታው ምክር ቤት አይታይም እናንተ ጉዳይ። ምክንያቱም በዛ ጉዳይ ለመታየት ያለበት የድንበር ጉዳይ ነው እንጂ የግድብ ጉዳይ አይደለም። አሜሪካ ከካናዳ ጋር የሚወስናት አለ ግድብ። ቱርክ እንደዚሁ፣ ቻይና እንደዚሁ። የግድብ ጉዳይ ቢነሳ ለእነሱም ፋይል ይከፍት ሆነ። ስለዚህ ወደ አፍሪካ ህብረት ሄዱ ተባሉ። ወደ አፍሪካ ህብረት ሲመለሱ ደግሞ የአፍሪካ ህብረት በኢትዮጵያ ላይ ተጽዕኖ ማድረግ ለምን ነገም በእነሱ ላይ ሊመጣ ይችላል። በዚህ አይነት ከሸፈባቸው። እኛ ግድባችን ቁጥር 1 ሞላ ሳይጠበቅ፣ ቁጥር 2፣ ቁጥር 3፣ ቁጥር 4 ተካለ። በግድቡ ዘመን 13 የግብፅ ሚኒስትሮች ስልጣናቸውን አጥተዋል፣ ተባረዋል በህዝቡ ጥያቄ። ምክንያቱም ይሄው ኢትዮጵያ ግድቡን ሰራች። አሁን ባለው ይዞታ 62 ቢሊዮን ሜትር ኩብ እንኳ ያቀፈው ከባህል ወለል በላይ የኛ ከመሬት ወለል በላይ በ60 ሜትር ላይ ነው። ከሱዳን በላይ 320 ነው። ከግብፅ በላይ 220 ነው። አንድ ነገር ቢወረወርበት ይፈነዳል። ወደ ጎን 150 ኪሎ ሜትር የሚፈስ ውሃ ነው። ወደ ላይ ደግሞ 26 ሜትር ይፈሳል። ከሱዳን 30 ሚሊዮንን ጠራርቆ ግድቦችን አፈራርሶ ከ5 ቀን በኋላ አስዋን ግድብ ይደርሳል። ስለዚህ በመስተዋት ውስጥ የሚኖር ሰው ድንጋይ በሌላው ላይ አይወረወርም። አሁን ይዝታሉ። ሰሞኑን ግድቡን እንመተዋለን። አንተም እንኳ አስዋን ግድብ አለ።
ኢትዮጵያ ግድቡ ሲመታ ዝም ብላ ትመለከታለች እንዴ? ወይ ጀርባ አጥንት ይኖራል ትችላል። አስዋን ግድብ ልስ ማምጣት ያቅተናል። ስለዚህ አንድ ባን አሁን ትላንት ያየሁት የበሰለ አመራር ወይም ቃላት ከፕሬዝዳንት ሲሲ ለመጀመሪያ ጊዜ ትላንት ሰማሁኝ። እኛ በሌላው ሀገር ጣልቃ መግባት አንፈልግም፣ ኢትዮጵያ ጋር በሰላም መጨረስ ነው የምንፈልገው፣ የግድቡ ጉዳይ እንደራደራለን የሚል አዲስ ቃላት አመጡ። በሳልነት ይሄ ጥሩ፣ ይሄ ከሆነ እኛ ለመደራደር ዝግጁ ነን። በሰላም መንገድ ከመጡ ማለት ነው። የእኛንም ጥቅም ይዘው እነሱንም ጥቅም እናስከበራለን። ሌላው ደግሞ 10 ግድብ ብሰራት ማንም ይከለክለኝ ባለኝ ውሃ ንብረት። እኔ ያው የግድቡ ታሪክ ይሄን ይመስላል። አሸነፈ ወጣ። አየህ፣ ራፋልም አልተጠቀሙበት፣ ግድቡም ሞልቶ አሁን በማይደፈርበት ደረጃ ላይ ደረሰ። አሁን የተቀበረ ፈንጅ ማለት ነው። ስለዚህ አንተ ግን ምንድን ነው መስራት ያለብን? እነሱ ሁልጊዜ አገር ውስጥ ያለ አለመግባባት ያችን የማስፋት ስራ ነው የሚሰሩት። አሁን መሬት መንቀጥቀጥ የተከሰተው አፋር ውስጥ ነው። የግድቡ ውጤት ነው እያሉ ነው የሚጮሁብኝ። 600 ኪሎ ሜትር ጋር ምን ግንኙነት አለው? ሌላው ቱርኩ 30 ሺህ ህዝብ አልቋል። እኔ ጋር ብቻ ነው መሬት መንቀጥቀጥ የተፈጠረው? እኔ ጋር ስንት ሰው ሞቷል? የለም። ይሄ እንኳን ሰሞኑ ጨረሩ ወይም ብናኙ እኔ ጋር ሳይሆን አረብ ሀገር ላይ ነው ያስፋፋው። ስለዚህ አይደለም ይሄ ባህር ወደብም ጥያቄ ከዛው ጋር እያዘ ሆነ። ግብጾች አይተኙልንም እና እኛ የሀገር ውስጥ አንድነት ያዛል። ሰላም መረጋጋት ወሳኝ ነው። ይሄ በብሔር በቋንቋ በእምነት ያለው ልዩነት አይበጅም። ይህንን ተምረን ከተጓዝ አሸንፈን የምንወጣበት ብዙ መሰረታዊ ነገሮች አሉን እኛ ጋር። ኢትዮጵያ ህዝብ ደግሞ ቀውጢ ሰዓት ላይ ሲደርስ አንድነቱን የሚያጠናክርበት መድረክ ይሄ በተሞክሮ የታየ ነው። ስለዚህ የፖፑሌሽን መብለጥ ብቻ አይደለም። አሁን ከግብፅ በላይ ነን፣ በአፍሪካ አንደኛ ነን። ይሄ በቂ ብቻ አይደለም። አንድነትን ወሳኝ ነው ማለት ነው። እሺ፣ እያጠናቀቅን ነው ፕሮፌሰር። እንግዲህ የሰሞኑን ጉዳዮች ትንሽ ነገር እናውራ። እንግዲህ አሁን የተነሳውንም ነገር የጠቀሱት አለ። የውሃው አስተዳደር ላይም የመነጋገር ፍላጎት የሚል ነገር ተነስቷል። ያው እንግዲህ እስካሁን የተሄደውን እንትን ወደኋላ መልሶ እንትን የሚያደርግ ይመስላልና ምንድን ነው አሁን ያለው አካሄድ? እንግዲህ በቅርበት ስለሚያውቁት የግብፅ ፖለቲካ በፍጹም ለራሱ መኖር ሲል የእኛን ነገር የሚተው አይነት አይደለም እና እኛስ እንዴት እንረዳው? አሁንስ እያሉት ያለውስ ነገር ምንድን ነው? ኦልሞስት እዚህ ላይ ሁልጊዜ አንድ ሀገር የሚነካው የዘላለም ጥቅም የለም ወይም ጠላት የለም ወዳጅም የለም፣ ጥቅም ነው የሚኖርህ። እኛ የዲፕሎማሲ ሚና በጣም ጠንካራ መሆን አለበት እዚህ ላይ፣ በተለይ በአረቡ ዓለም ላይ ያለውን ግንኙነት አረቡ ዓለም ጋር ያለን ግንኙነት የህዝብ ለህዝብ ግንኙነቱ፣ የታሪክ ግንኙነቱ ኢትዮጵያ እስልምና ይህ መነሻ ማድረግ ጠንካራ ዲፕሎማሲ ያስፈልገናል። የዚህ ቤት ጥንካሬ ያስፈልጋል። የእስልምና ጉባኤው ዝም ብሎ የሃይማኖት ድርጅት ጀላቢያ ለብሶ መግባት አይደለም። በልማቱ፣ በሰላሙ፣ በዴሌጌሽኑ ይቺ ሀገር በሁለቱም አቅጣጫ ትልቅ ቦታ አላት። ወደ ሙስሊሙ ዓለም ስትሄድ ሙስሊሙ ዓለም ያከብረሃል፣ በደንብ አድርጎ ጥያቄንም ይቀበላል፣ ለአንተ ተገዥ ነው። በእናንተ እንደ ሀገርም እንደ ንጉስም እንደ ቢላልም ተሳትፎ ባታደርጉ ይሄ ዓለም አቀፋዊ ምስልምና ዛሬ በሰፊው የተሰራጭ ያለው መሰረቱን ይጥል ነበር አይጥል ነበር። ስለዚህ ዕዳ አለብን ብለው የሚያምኑ ናቸው። ያንን ማንጸባረቅ ያስፈልገናል። እኛ ለዚህ ብሎ ለሰላሙ ለመልማቱ ይሄ ቤት ወሳኝ ነው፣ ይንቀሳቀሳል። ሌሎች የግብፅ ቤተክርስቲያንና የኢትዮጵያ ቤተክርስቲያን ረዥም ጊዜ ግንኙነት የነበራቸው ናቸው። እነኛም ቤተክርስቲያን ወደ ግብፅ ቤተክርስቲያኖች ጋር አብራ መንቀሳቀስ የሽምግልናው ባህሪ መስራት አለባት። ይሄ ለህዝብ ለህዝብ ግንኙነቱን በደንብ የሚያዳብር በጋራ እንዴት እንጠቀማለን፣ በልማቱ እንዴት እኛም እኮ 21ኛ ክፍለ ዘመን መኖር እንፈልጋለን። በረሃብ እስከ መቼ ድረስ ተውጠን እንኖራለን? ፖፑሌሽናችን እየጨመረ ነው። ዘመኑን መኖር አለብን፣ ቴክኖሎጂውን መጠቀም አለብን የሚለውን አሁን ያለኝ 70% ትውልድ ራሱን የቻለ እንግዲህ ፍላጎት ያለው ትውልድ ነው ያለኝ። ይህም ተጽዕኖ ስላለብኝ ከዚህ ተባበረ። ይሄ ሁሉ የዲፕሎማሲ ስራ፣ የሃይማኖት መሪዎች ስራ፣ መንግስት አስፈጻሚ አካል ነው። ከሞላ ጎደል ሊኖርም ላይኖርም ይችላል፣ ሊያሰራበትም ሊሰራበትም ይችላል። ጥሩ ከሰራ ይቆያል፣ ጥሩ ካልሰራ ደግሞ አስረክቦ የማይሄድበት ጉዳይ የለም። ግዴታ ሁልጊዜ አብይ አምላክ ነው ማለት አንችልም። ጥሩ ተሰራ አብረህ ከጎኑ ማብረህ ትሰራዋለህ። ስህተት ከሰራ ደግሞ ጠቁመዋለህ፣ ሊስተካከል ትመክረዋለህ። ይሄ በውይይት በድርድር የሚካሄድ ጉዳይ ነው። የሀገር ጉዳይ
የሀገር ጉዳይ ማንንም አይሸም፣ ሙስሊም ክርስቲያን አይልምና ይህን ከወቅታዊ ሁኔታ ተገንዝበን ዓለማችን በምን አይነት ሁኔታ ይህች ሀገር ከሞላ ጎደል በቱሪዝም፣ በኢንቨስትመንት፣ በንግድ መበልጸግ አለባት። አምራችነቷ ባላት ተፈጥሯዊ ሁኔታ እኮ አባይ ብቻ አይደለም፣ ወደ 12 ወንዞች አሉ፣ 8 ሐይቆች አሉ። እነሱም በዘመናዊ መልኩ የዘመነ ግብርና ሲስተም መጠቀም አለብን። እዚህ ጋር ድህነት እንዋጋጋል። ይሄ በጎርፍ እየሆነ በመቶ የሚቆጠር ወደ ውጭ ሀገር ለስራ ፍለጋ የሚሰደደው ሁሉ እዚህ ስራ መፍጠር አለብን። እዚህ ማቆም አለብን። ለምን ሁሉም ሀገር ዛሬ እየተጣበበ ነው። አሜሪካ እንኳ የ25 ሀገራት ዜጎችን እንዲወጡ አስባለች። አንሰጥም ፍቃድ እስከማለት ደርሷል። አውሮፓም በዚህ አይነት ተመልከተው፣ ደቡብ አፍሪካም በዚህ አይነት ተመልከተው። የት ነው የሚሄደው ታዲያ? ስለዚህ ወደድንም ጠላንም የሄደውም ይመጣል፣ ያለውም ይቆማል። እዚሁ ወደድንም ጠላም እዚሁ ኢትዮጵያ ውስጥ ነው መቆየት የምንችለው። ይህንን ለመቆየት ደግሞ የዘመነ የግብርና ሲስተም በደንብ ፈጥረን በመስሮ በሬጉሌሽን በአመት 3 ጊዜ 4 ጊዜ የምናመርትበት ስልት ተቀይሯል። ይሄ ደግሞ ኢትዮጵያ መሬት አልሰጥም አይልም። ሁሉ ነገር የተሟላ ነው ኢትዮጵያ ውስጥ። ሰላምና መረጋጋትን ግን ተግባራዊ ያደርገን ስታበቃ ከዛ እኔ እኮ አባይን ራሱ ይሄ ባህር ዳርና አካባቢ የማያውቁ ሰዎች እኮ አሉ። የውጭ ካሜራ መቶ ቀርጾ ስለኔ መረጃ ሲሰጥ ዶኩሜንተሪ ፊልም ሁሉ ግድቡ ላይ መጠን ስራ ብሎ ጠየቋሉ። የአረብ ሀገር ዶኩሜንተሪ ሰሪዎች ግን ሰላሙ መረጋጋቱ ወሳኝ ነው። ያንን ተግባራዊ ካደረግ ዶላሩን ይመጣል፣ ኢንቨስተሩ ይመጣል፣ ቱሪዝም ይመጣል። በዚህ መልኩ የቤት ስራ ብዙ ይጠብቀናል ማለት ነው። ምን ከዚህ በኋላ ሊያመጡ የሚችሉ ተጽዕኖ አለ? አሁን እየተነሳ ያለው ነገር የሚያሰጋ ነው። ግብጾች በግብጽ በኩል የሚነሳ አንድነት ካለ አያሰጋህም። አንድነት ካለ ምክንያቱም ከአሁን በፊትም ሞክረውናል፣ አልተሳካላቸውም። ወደፊትም አይሞክሩትም፣ ያውቃሉ። አሁን በሚሊተሪ ጠንካሮች ናቸው እነሱ። ግን በጎናቸው የባከነ እድል አለ። የፈለስጢን ጉዳይ እዛ ጎረቤታቸው ላይ ነው ያለው፣ መፍትሄ አላገኘም እስካሁን ድረስ። በሊቢያ በኩል ያለው ተጽዕኖ እንዳለው ሱዳን ፈራርሳለች። ሱዳን ወደ ነበረችበት ትመለስ ማለት 50 ዓመት ያስፈልጋታል። እንደገና ውይዙ ሐሚቲ እኮ ማለት አንቶ የተባለ ሽፍታ የነበረ ሰማህ 22 ደጋፊ ሰራዊት እኮ ይዞ ይተር ዛሬ 222,000 ደጋፊ ሰራዊት አለው ሚሊሻ። ከየት አመጣቸው? ከቻድ ያመጣው፣ ከናይጄሪያ ያመጣው፣ ከማሊ ያመጣው የውጭ ጽንፈኞችን ቆልሶ ነው ያዳበረው ኃይሉን። ይህንን ትጥቅ ፍታ ማለት የራሳቸው አጀንዳ ነው። ስለዚህ ግብፅንም ይሄ ያሳስባታል። የየመን ሁሲዎች ጉዳይ አለ በቀይ ባህር በኩል። ቀይ ባህርም ሰላም የለውም። ይሄ ሁሉ እያለ እኔ ጋር እርምጃ ተወስዳለች ትመጣው በጅቡቲ በኩል ሊገቡብን ይችላሉ። ኢኮኖሚ የማጣበብ ሁኔታ የባህር በር እንዳናገኝ ብዙ ጥንቅጥ የሚያደርጉት የኤሪትሪያን ጉዳይ ይመጣሉ። ኤሪትሪያን ለማቀፍ ጥረት ያደርጋሉ። ያን ጌታ 135 ሚሊዮን 3 ሚሊዮን ሊያሸንፍ ይችላል እና ስለዚህ የኤሪትሪያን የውስጥ ሁኔታ በደንብ አላጠኑም። ሰውየው በዝብጾ ካሁን በኋላ በራሱ ተቃዋሚዎች ኤሪትሪያ እኮ ማለት ዛሬ ፓርላማ የሌላት፣ ኢንተርኔት የሌላት፣ አልጋ ወራሽ የሌላት ምንም የለ ባዶ ሀገር እኮ ነው። ሰማን በአፍሪካ ቀንድ ላይ እንደው እኛ የራሳቸው ጉዳይ መርጠዋል ፈልገዋል። ግን ለእነሱም ጥቅም ሲባል በብቸኝነት ኢትዮጵያ ናችን ደግሞ መጠቀም ትቻለው በዛ ወደብ። ሌላው ቀርቶ እንኳ አሰብን በኪራይ ቢሰጡ ኑሮ እያከራዩ እኮ መኖር የሚችሉ ግን ያን ከቢሆን 370,000 ሚሊሻ እኮ ነው ያፈራው ኢሳያስ አፈወርቅ። ስታቲሱን ብነግርህ ማመን ያቅትሃል። ወደ ሚሊተሪ ግንባታ በሱዳን ላይ ጦርነት ከፈተ፣ በጅቡቲ ላይ ከፈተ፣ በኢትዮጵያ ላይ ከፈተ፣ በሳዑዲም ላይ ወግዛ። ስለዚህ ምንድን ነው ለዛችን ለኤርትራ ህዝብ የጠቀማት? አሁን የኤርትራ ህዝብ የተጠቀመው ነገር የለም። ያንን ወደ መጠቀም የምትችለው ኢትዮጵያ ብቻ ናት። ተከራየችም ከፈለችም አለችም እንጂ ኡጋንዳ መቶ አይጠቀምበት፣ ኬንያ መቶ አይጠቀምበትም። ከዚህ አንዳንድ በጋራ ንግድ ተባብረን በሰላማዊ መንገድ በጋራ ለእነሱም ጥቅም ለእኛም ጥቅም ብለን በጋራ አሁን ነበራችሁ የኛ ሄዳችኋል። ግን ሄዳችሁ ምን አገኘ? 30 ዓመት ተዋጋችሁ፣ 35 ዓመት አሳለፋችሁ። አሁን ነፃነታቸውን ከወሰደ ምንድን ነው ያተረፋችሁት የሚለው ጥያቄ አቅርቡ። ፋክቱ የኤርትራ ህዝብ እኮ ተሰዶ በዓለም በቃ ተንትሮ ነው የምታገኘው እኮ እዛ ውስጥ እኮ የቀረው ውስጥ ነው። ስለዚህ ይሄ እነሱንም ደካማ ጎን በማያት እኛ ደካማ የሆኑ ማለት አይደለም፣ በጋራ የምንጠቀምበትን መድረክ እያመቻቸን በጋራ የምንጠቀምበትን ለውጭ ጥላት ግብጾች ወጡና ሊጠቅሟቸው አይችሉም። እነሱ ኮንዶም ነው የሚያደርጓቸው ለጊዜው፣ ከዛ በኋላ ይጠፏቸዋል እንጂ ጠንካራ ኃይል ካዩ ግብጾች ነገ ዙሮ አንተ ጋር የሚቆሙ ኢትዮጵያን ሊያሸንፉ አይችሉም። የፈለገ ቢሆን የፈለገ ኃይል የሚመሰረቱም እና ከዚህ መልኩ ነው መታየት ያለበት። ብዙ የቤት ስራ ይጠበቀናል። ብዙ ስራ ይጠይቀን። ሚዲያውም ትልቅ ስራ ይጠበቀዋል። ምሁራኖችም
እኔ በጣም የማዘኑ እዚህ ሀገር አንዱ ትልቁ ችግር ዩኒቨርሲቲዎች አሉኝ፣ ኮሌጆች አሉኝ፣ ማንበብና መጻፍ ብቻ ነው የሚያስተምሩት። የጥናትና የምርምር ሴንተር የሆኑ ብለን መጮህ ከጀመር ስንት ጊዜያችን። ይሄን ትውልድ አገሩን አውቆ በጥናትና በምርምር በልጽቆ ጠንክሮ ፋሽን እኮ ነው የጥናትና ምርምር። በዓለማችን 8500 የጥናትና ምርምር ሴንተሮች አሉ። እኔ ጋር ግን የለም። ዝም ብሎ ማንበብ መጻፍ ያስተምራል። ይህ በየዓመቱ ይህን ያልተመረቀ ይለኛል። ዩኒቨርሲቲዎች መቀየር ያለባቸው ግዴታ ወደ ልማት መግባት አለባቸው። ይሄ ነው አደራዬ። ማስተሳሰርስ እንዴት ነው የሚቻለው? የዚህ የባህር በሩን ጥያቄና የዚህ አሁን ያገኘነው በአባይ ላይ የተገኘውን እንትን ሁለቱን አስተሳስሮ መጠቀም የሚቻለው ፕላስ ግብፅን ታሪካዊ ጠላት እያሉ መቀጠሉ ለእኛ አዋጭ ነው ወይ? አሁን ከምንፈልጋቸው ነገሮች ውስጥ ልንገርህ፣ በግብፅ በአባይ ጉዳይ ላይ ወይም በግድቡ ላይ ያልተሸነፍ የባህር በርማ ኢሚንት ነገር ነው። 60 ኪሎ ሜትር እኮ ነች። የኔ ጌታ ግመሎች እኮ አሰማርተህ እዛው ስታጠጣ ሁለት ትመጣለህ እኮ። በቀላሉ የሚሰራ ስራ ነው። እንዲያው በኃይል እንጠቀምን ብንል አንድ ጊዜ መንገዱን ከፍተህ ጎርፍ አድርገህ የተወሰነ አካል ልቀህ ወይም ህዝብ ልቀህ ሚሊቴሪ እንኳ ሳይሆን አሰብ ብለን የምንመለስበት ነው። አሰብ እኮ በዚያን ጊዜ የተገነባው ቤት ነው። አሁን በስብሶ ፈራርሶ ባዶውን እኮ ከተማ እኮ ነው። ስለዚህ በዚህ በግድቡ ላይ ያላሸነፉን በባህር በር ጥያቄ ላይ ሊያሸንፉን አይችሉም በምንም አይነት። ግን አንድነት፣ ሰላም ካለ ዓላማ ካለ ነው። የኛ ደግሞ 135 ሚሊዮን ህዝብ ነው። ማምረት ይፈልጋል፣ ከድህነት መውጣት ይፈልጋል። ምርቱን በውጭ እስከ መቼ ነው 1.6 ቢሊዮን ዶላር እየከፈልክ ለጅቡቲ እየገበርክ የምትኖረው? እዚህ በአፍንጫ ላይ ያለ ወደብ እያለ። ስለዚህ ጎረቤት ሀገሮች ደግሞ ይፈልጋሉ። ቀይ ባህር የሰላም ተቸግሯል። ያ ባለበት ሁኔታ ላይ እኛ ከዚህ አምርተን ለእኛ ጎረቤት ሀገሮች መሸጥ፣ እነሱ መግዛት ይፈልጋሉ። የሁሉም ፍላጎት ስለሆነ ይህም መልኩ በጋራ ተጠቅመን አጥንተን መጠቀም እንችላለን ማለት ነው። እሺ፣ ጨርሻለሁ ጥያቄዎቼን። መጨረሻ ግን እስካሁን ያወራነው ውስጥ ፕሮፌሰር ደጋግሞ የሚያነሱት ቁጭት ነው። ያልተሰሩ ነገሮች ይሄ ቢሆኑ ነው የሚሉት እና ምን ማየት ነው የሚፈልጉት ከዚህ በኋላ? እኔ ከዚህ በኋላ በዚህ ዕድሜ ይሄ ትውልድ አገሩን ኢትዮጵያ ማንነትን አውቆ ኢትዮጵያዊነቱን፣ እኔ በጣም የማዝነው ትውልዱ ኢትዮጵያን አያውቃትም። አንድ ምሳሌ ልስጥህና ልዝጋ ይሄን አጀንዳ። ከዕለት ዕለት እንደ ጥናትና ምርምር ባለሙያነቴ ከጥቁር አንበሳ እስከ ኢሚግሬሽን የተሰለፉ ወጣቶች የ18 የ20 ዓመት ዕድሜ ያላቸው ናቸው። ከአማራ ክልል የመጣው፣ ከኦሮሚያ ክልል የመጣው፣ ከትግራይ የመጣው፣ ከአፋር የመጣው የክልሉን ፕሬዚደንት ስም እንኳ አያውቅም። የአዲስ አበባዎቹ 20 በመቶ ናቸው። ሲኤምሲ ተወልዶ ጦር ኃይሎችን አያውቅም። ኮልፌ ተወልዶ ሳሪስን አያውቅም። ሁሉንም ራይት አድርጌ ያለፍኩት ኢሚግሬሽንና ቦሌን ያውቃሉ። ሁሉም አዲስ አበባን የማያውቅ የ18 ዓመት የ20 ዓመት ወጣት እንዴት ኢትዮጵያ ሊያውቅ ይችላል? ስለዚህ በስርዓቱ ላይ ኩርፊያ ሊኖረው ይችላል። በሀገሩ ላይ ለምን ኩርፊያ ይኖረዋል ነው ጥያቄ። ከዚህ ከወጣን ኢትዮጵያ እርግጠኛ ነች ገነቱ ናትራለች። ሌሎቹ ዓለም እንደጻፉልኝ የተረሳችው ገነት ብለው ብዙ ጓደኞች ይጽፉልኛል ስለ ኢትዮጵያ። ስለዚህ ሀገር የተረሳች ገነት ናት። ኢትዮጵያኖች ወጣቱ በተለይ አገሩን ማወቅ አለበት ማለት ነው። ጨርሻለሁ። በጣም እናመሰግናለን። ተከታታዮቻችን፣ የዛሬው ዝግጅታችን ተጠናቋል። ሳምንት በሌላ ጉዳይ እንመጣለን። በጣም እናመሰግናለን።